ዳግሻይ መጥቷል። እንኳን ደህና መጣ ዳግሻይ። ከቻለ ሰላም ይበል። ምናልባት ስራ ላይ ሊሆን ስለሚችል ማለት ነው፣ ድምፅ ያሰማ የሚችል ከሆነ ከዛ ትቀጥላላችሁ። ዳግሻይ እንኳን ደህና መጣ። እሺ ኤርሚዬ እንዴት ናችሁልኝ? ሁላችሁንም ሰላም ይሰማል አይደል ድምፅ ኤርሚዬ? አዎ በጣም በጣም ዳግሻይ በጣም ነው የተናፈቀው። በጣም ነው የሚናፈቋቸው ኤርሚዬ። በጣም በጣም ልገልጸው አልችልም። እግዚአብሔር ይባርካችሁ። በጣም ነው የምወዳችሁ። ልክ ከሻፕ እየወጣሁ ነበረ ቅድም ድምፅ የነበረው የተወሰኑ ቴክስቶችን ብቻ ነው መመለስ የቻልኩትና ከስር ዌልካም እያሉኝ የነበሩ ወገኖች ነበሩ። ከነሱ ልጀምር። በጣም ይቅርታ ለሁላችሁም ስላልመለስኩኝ። ጸባይ ቀይሬ አይደለም። ወዳችኋለሁ፣ አከብራችኋለሁ። በጣም ስለ ፍቅራችሁ ስለ አክብሮታችሁ በጣም እጅግ አድርጌ አመሰግናለሁ። ሁላችሁንም የዌልካም መልእክት ሪፕላይ ባረግ ደስ ይለኝ ነበር። በጣም ወዳችኋለሁ። የቤካን ብቻ ስለመለስኩ አይደለም እንዳይመስላችሁ። ልክ ቤካ እንደምወደው እናንተንም ወዳችኋለሁ። ኤርሚዬ በጣም ተናፋቂ ወንድሜ፣ አንተን እንኳ አልፎ አልፎ ናፍቆቴን አበርዳለሁ በውስጥ እየደወልኩልህ። ኤርሚዬ፣ መቅድዬ፣ ደሜ ወንድማችን ዝማሬ እንግዲህ አላውቅም። ቢኒዬ ወዳጄ፣ ቤካዬ ተወዳጅ ወንድም በጣም የናፈከኝ፣ ብሩክዬ አይኑን ሳላየው የመጣሁት ቢኒ ብሩክዬ አልቻለም አልነበረም አዲስ አበባ። በጣም ነው ያዘብኩት። በጣም 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 ማግኘት ፈልጌ አልተሳካልኝም ነበር። ኦኬ አገኘዋለሁ በቅርብ ስለምመለስ ጌታ ቢፈቅድ። ወየ ብሩክዬ እንኳን ደህና ቆየኝ ወንድሜ። እንደወድህ ታውቃለህ። ድምፅ ምንድን ነው ብሩኬ? ለምንድን ነው ድምፅ የሆነ ነገር አድርገሃል አንተ ራሱ ድምፅ ታፍኗል። ብሩኬ ታፍኗል ትንሽ አይሰማም። ድምፅ ትክክል አይደለም ብሩኬ። ወንድምነት ብሩክዬ፣ ቤካዬ እንግዲህ ሁላችሁም በድጋሚ ቢኒዬ ታች ያላችሁ ወገኖች በጣም ነው የምወዳችሁ ማከብራችሁ። ቢኒ እንኳ በጣም በአካልም ተገናኝተን በጣም ደስ ብሎኛል። በጣም ቆንጆ ጊዜ ነው ያሳለፍነው። በጣም እንጂ ተናፍቀሃል። ቅጠሎች ረግፈው ጥበቁ አይደል ወንድሜ? ቅጠሎቹ እኛ ከተማ ያለ ረግፈው እንግዲህ ምን ያህል ለቆየ ምታቀዝ አንተ እዚያ ደንግጠው ነው እንጃ እንግዲህ። ተባረኩ። ቢኒዬ በጣም ነው ሁላችሁም የናፈቃችሁኝ። እንትናችሁን ገብቼ እንዳረብሽ ጥሩ ውይይት ይዛችሁ ስለሆነ ጨዋታም ጥሩ ነው። የእናንተም ጸሎት ስለነበር የእናንተም አብሮነት ስለነበር እውነት በጣም ሁሌ ነው መባረካችሁ የነበረው። ሁላችሁም በያላችሁበት በቤታችሁ በአገልግሎታችሁ ስፍራ በቲክቶካችሁ ሁላችሁም ከአገልግሎቱ ጋር በቲክቶካችሁ ድምፅ ይሰማኛል። ብሩኬ የቱ እንዳለ ይጣራ። አጣሪ ኮሚቴ እንመድብና ብሩኬ እና ተባረኩ። በጣም እያየው ነበር። ጌታ ይባርካችሁ። በስራ እንኳን ደህና መጣ ቤካዬ ወዳጄ፣ እንኳን ደህና ቆየህ ቤካዬ። ጌታን ቲክታክ በጣም ነው የናፈቀህ እና እኛም ናፍቀናል። በእርግጥ የናፍቁ ሌሎች ናቸው ብዬ ነው ብለው እኛም ስለምንገናኝ ትላለህ ያስቀናቸው እንጂ ነው። እኛም ትንሽ ተደዋውለናል። በደንብ ባይሆንም የናፍቆቴን ያህል ባይሆንም ተገናኝተናል። ከቤካዬ ጋር ከቢኒ ከቤካ ኢንፋክት ከብሩክ ከሁላችሁም ጋር በስልክም በእንትንም ተገናኝተናል። ወዳችኋለሁ፣ ናፍቄያችኋለሁ። ብሩክ አዲስ አበባ አልነበረም። ልክ ሌሎችን እንደዚህ ወገኖች እያገኘው በነበረበት ኮንሰርቱን ጨርሼ በነበረበት ሰዓት አጋጣሚ አገልግሎት ወጥቶ ነበርና ብሩክ አልተገናኘንም። እነ ዳኒን አግኝቻለሁ፣ ቴዳዬን አገኘው፣ በጣም ደስ አለኝ። ሰልዬን አገኘው፣ ካህን ጌርሳምን አገኘው፣ ቢኒን አገኘው። በጣም ነው ደስ ያለኝ በእውነት ወንደርፉል የሆነ ቆይታ ነበር። መልኩ ምን ይመስላል? የቴዲ ወፍራም ነው? ቀይ ነው? ጥቁር ነው? አይ ነገር ቴዲ ያው በሲአይኤ መንፈስ ነው የሚገለጠው፣ ግን በጣም በእውነት ደስ የሚል ሞገሳም የሆነ ጌታ ጸጋ ያለበት በጣም ሞገሳም ወንድም ነው። በጣም በእውነት በጣም ደስ ያለኝ ስላገኘሁት። በጣም ብዙ መጽሐፍት ነው በስጦታ ያበረከተልኝ። እሱን መጽሐፎች እንዳሉ መጽሐፎቹን እስከዛሬ እንትን ያላቸው እና በጣም ተባረከ ወንድም ነው። በጣም ነው ደስ ያለኝ። ጥሩ ጊዜ አሳለፍን ከዳንዬ ጋር፣ ዳንኤልማ፣ ሰሌ፣ ካህኑ ጌርሳም በጣም ብቻ ጥሩ ጊዜ ነበር አዲስ አበባ። እግዚአብሔር ይመስገን። ሁላችሁንም አመሰግናለሁ ለማለት ነው የመጣሁት። ወዳችኋለሁ ለማለት ነው።
እና ሁልጊዜም ከዚህ አገልግሎት ጋር አለን፣ በጸሎት አለን፣ እንደዚህ በአካል አለን። በሚያስፈልገው ነገር ሁሉ አብሬያችሁ እንዳለው ወዳጅም ጠላትም እንዲያቀልኝ ነው የመጣሁት። ወዳችኋለሁ። ተባረኩ። ጌታ ስለሰጠህ መከናወን ህግ ልጥስ ነው። ህግ ጥሻለሁ። ይቅርታ ዳጊ ሰላም ልበለው። ዳጊ ሰላም መቅድዬ ተባረክ የኔ እናት። ሰላም ተባረክ። በጣም ነው የነበረ የናፈከን። እንኳን መጣ። ስላንተ እግዚአብሔር ይመስገን። በብዙ ተባርከናል። ጌታ ኢየሱስ ጸጋውን ያብዛልህ። ተባረክ ወንድሜ። ጌታ ኢየሱስ ይባርክ። አሜን። መቅድዬ አሜን የኔ እናት ተባረክልኝ። አንቺም ተባረኩ። በቃ ጌታ ስለሰጠህ መከናወን በእውነት እዛ የነበሩ ሰዎች የተወሰነ ላይቭንም አይቼዋለሁ። ሌሊት ላይ ተነስቼ እኛ ጋር ሌሊት ስለነበረ መዝሙሩ ኮንሰርት ማለት ነው በጊዮን ሆቴል የነበረው ወንድምነት ዳንዬ ያስተላለፈውን የተወሰነ አይቼዋለሁ። ዋናው ገና እስኪለቀቅልን ነው። ግን የነበሩ ሰዎች ሁሉ በሙሉ በጣም የእግዚአብሔር መገኘት እንደነበረ በዝማሬ ህዝቡ ሁሉ እንደተባረከ በጣም እንወዳቸው ወንድሞች አብረው ደግሞ እነ ተኬም እነ ሳሚም እንደነበሩ በጣም ብዙ ሀያላን እዛ እንደነበሩ አይቻለሁኝና ጌታ ይባረክ። በእውነት እግዚአብሔር ስለሰጠህ ሞገስ ስለሰጠህ የዝማሬ ጸጋ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ አንተና ቤተሰብህ ሊሊሻዬ እንደዚሁም ዶክተር ላልዬ ያላችሁ አሻራ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ የማይዘነጋ የማይረሳ ነውና በጣም ደስ ብሎኛል። በእውነት ጌታ ምስክር ማለት ነውና እግዚአብሔር እጅግ አድርገን እናመሰግናለን። ለስሙ ክብር የሚሆን ይገባዋል። የታረደው በግ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ምስጋናና ዝማሬ፣ ስግደት፣ አምልኮ የሚገባው ለሱ ነው። ይህን ደግሞ አይተናል። ትውልዱም በዚህ አብሮ ተባባሪ ነበር። ጌታ ስለሰጠ መከናወን ስለሰጠህ ድል የአምላካችን እግዚአብሔር ስም ለዘላለም የተባረከ ይሁን። በጣም ደስ ብሎናል ዳግሻዬ። ድጋሚም ደግሞ እዚህም ስለመጣህ እንጂ በውስጥ እንገናኛለን። ጌታ ይባረክ። ለእግዚአብሔር ክብር ይሁን። ቴንኪው። በፈለከው ሰዓት ላይ የምትለውም ሀሳብ ካለ ማለት ትችላለህ። ጊዜ መውሰድ ከፈለክም ጊዜ መውሰድ ትችላለህ። ቴንኪው ብሩኬ። እሺ ጥበበ ከየት ቤተ እምነት ኤርሚዬ እንትን አይ እንደ መጥምቁ ዮሐንስ ነው ተገልጬ የመጣሁት ታውቃለህ፣ ለአንተ አገልግሎት። አሁን በሚቀጥለው እስኪ ለኤርሚ መንገድ ጠርቄ ነው የመጣሁትና ጌታ ቢፈቅድ ኤርሚን እንፈልገዋለን ኢትዮጵያ ላይ የምትሉ እስኪ ሰባትም ስንት ይጻፉ ኤርሚዬ። አሁን የሚቀጥለው ያንተ እንዲሆን እፈልጋለሁ። አይጽፉም በሙሉ አብዛኛው ከኢትዮጵያ ውጭ ያለ አሁን እዚህ ያለውና አይጽፉም። አይ በቃ አሁን እኔ መንገድ ጠርጌ ጌታ በእውነት ቢፈቅድ በሚቀጥለው ኢትዮጵያ ምድር ላይ አንተ እንድትረግጥ እንድታገለግል ይፈልጋለሁ። ከአንተ አገልግሎት ጋር ብዙዎች መቆም ይፈልጋሉ። በሁሉም ነገር ሬዲ ናቸው። ብዙዎች በዛ ወንጌል እንዲሰበክ በዛ ብዙዎች ደግሞ በዛ አገልግሎት ላይ ጌታን እንደሚያገኙ ገና ካሁኑ በጣም እርግጠኛ ናቸው እና በጣም ኤርሚዬ ኔክስት አንተ ተራ ነው ብያለሁ። ጌታ ቢፈቅድና ብንኖር ጌታ ይረዳናል። አሜን ብያለሁ። ጌታ ይረዳሃል። ታውቃለህ እንደምጨቀጨቅ ሁልጊዜም ያው አሁን ጊዜው ስለደረሰ ነው መሰለኝ። ጌታ ይረዳሃል። እንወዳሃለን። ሁላችሁንም ተባረኩ። ብሩኬ የምትለው ካለ በልና አለሁ። ትንሽ ቆያለሁ ከእናንተ ጋር። ለኤርሚዬ ነግሬዋለሁ። አንዳንድ ሌሎቹ ተጨማሪ ፕሮጀክት ደግሞ አሁን ጌታ ፈቅዶ ትንሽ ቢዚ እያደረገኝ ነው። ግን አልፎ አልፎ ብቅ እላለሁ፣ አልጠፋም። እዚህም ሌሎችም ቤቶች እንደ ድሮ ቶሎ ላይሆን ይችላል እንጂ እመጣለሁ። በጸሎትም በአካልም እንግዲህ አብሬያችሁ ከጎናችሁ ነኝ። የያዘኝ ፕሮጀክት ደግሞ በጣም የምትወዱት ነው። በኋላ ነው የምንነግራችሁ። እሱ ደግሞ ስኬታማ ሲሆን ደግሞ ብዙ ወንጌል የሚሰራበት ፕሮጀክት ይዤ ነው የመጣሁት። ግን መጀመሪያ የኤርሚ ፕሮግራም ይቅርታ ይቀድማል። ተባረኩ። ወዳችኋለሁ። ብሩኬ ምናልባት ቅድም ተቋርጠ ስለነበር ቀጥል። እሺ አሁን ጥሩ ነው፣ ድምጼ እሰማለሁ በጣም በደንብ ናይስ። እሺ ተባረክ ዳግዬ። ድንቅ ጊዜ የነበረን አዲስ አበባ ላይ ጌታን በብዙ ነው ያመሰገንኩት። ስለአንተ እርስርስ ነበር ያልነው። እንግዲህ አሁን ታውቃላችሁ የኢትዮጵያ አብያተ ክርስቲያናት ፕሬዚዳንት የሆነው ፓስተር ደሬ የጉባኤ እግዚአብሔር ፓስተራችን ነው፣ የልደታ አጥቢያ ማለት ነው። ብዙ ሰዎች ነበሩ በስፍራው ላይ ማለት ነውና
ልዩ ነበር። ከዛ በምንገናኝበት ወቅት ደግሞ ወደ ሐዋሳ ወጥቼ ነበረ። በዛ ምክንያት ሳንገናኝ ቀረን። ግን ደግሞ በቅርቡ እንደምንገናኝ ደግሞ እግዚአብሔር ሌላ እድል እንደሚሰጠን አምናለሁኝ። ስለአንተ ሁሌም ጌታን እባርካለሁ። በጣም ነው የምወድ። ደግሞ ስለተመለስክ ወደ ቲክቶክ አብረ እንደገና ለማገልገል የእግዚአብሔርን መንግስት የእግዚአብሔርን ሐሳብ በጨለማ ላሉ ሰዎች እንዲድኑ እንዲያመልጡ ለመርዳት ከኛ ጋር ያው ትጠመዳለህ ማለት ነውና ተባረክ። በጣም ነው የምወድ። እንኳን ተመለስክ፣ እንኳን ደህና መጣለን። ቴንኪው ተባረኩ ወንድሞች። እሺ አሁን ለእንግዶቻችንስ ጥበበ ቅድም ስጠራህ ከየት ቤተ እምነት ነው ብዬ ስለ አልሰማሁም። አይ ኔትወርክ ነው። እሺ ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣ ወንድማችን። ዝማሬ መላእክት የምትለው አለ በቅድሙ ሀሳብ ላይ ኤርሚዬ፣ እኔ ለነገር የፈለኩት ምንድነው ታውቃለህ? ትምህርት ብቻ እንዲሆንና በቃ ካለው የቲክቶክ ላይ ሁከትና ረብሻውን ይህ መልስ መመላለሱ ትቶ በወንጌል ተለውጦ ወንጌል ብቻ መስበክ እንዲህ ነው የሚለው ነገር ተዛውቶ በቃ ስብከት ከዘፍጥረት እስከ ራእይ ድረስ ትምህርቱ ብቻ መማማር ቢሆን ደስ አይልም? አሁን ለምሳሌ አሁን ቀደም ሲል ዮናስ የ8 ወር ልጅ ሆኖ እያልከው የምክር ነገር እየሰጠኸው መጨረሻ ምን ያህል እንደተፈጠረ አይተዋል። ያው ክፉ መንፈስ በማን ላይ ምን እንዳለ ታውቀዋለህ። ግን ትምህርት ብቻ ቢሆን ጥሩ ነው። በቃ ማለት በወንጌል ብቻ መስበክ ይሄ ነገር ከዚህ እንደዚህ ይሄ የመመላለስ የሃይማኖት ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም ይሄ ነገር ተትቶ በቃ ብቻ ስድብ የሌለው ወንጌል ብቻ የሚሰበክበትን ርዕስ ቢፈጠር ምን ይመስላል? ካጠፋ ይቅርታ እኔ ለመልስለት ከቅርታ ጋር ወንድማችን ባቡዬ ጌታ ይባርክህ ወንድማችን። ከየት ቤተ እምነት ነህ? ኦርቶዶክስ። ያው ንግግርህ በሌላ አማርኛ ይሄ አገልግሎት ስድብ አለው እንደማለት አይደለም። ኖ አይ ቆይ ከተረዳ አልክ አይደለም የምልህ በሌላ አማርኛ ነው እያልኩ ያለሁ እንጂ በሌላ አማርኛ ስል ደግሞ ያው ብልሃል ብዬ እየደመደምኩ አይደለም። ግን አንተ የራስህ አካውንት ካለክ፣ የራስህ ፔጅ ካለክ፣ የራስህ ፎሎወሮች ካሉክ፣ የራስህ ተከታዮች ካሉክ፣ ኃላፊነቱ የሚሰማ ከሆነ ጥሪው ካለ ሸክሙ ካለክ እነዚህ ሁሉ ነገሮችን ታሳቢ አድርገህ ማለት ነው አሁን የመከርከውን ያው እንደ ምክር እንውሰደውና ማለት ነው። ምክር እንኳን ብዬ አልቆጥረውም፣ ግን እንደ ምክር ልውሰድልህና በቅንነት ለምን አንተ አታደርገውም? አንተ የሚከታተሉን ሰዎች እንዳልኩ ቅድም ያልኩ ሸክሙ ካለ ጥሪው ካለ ገብቷል፣ እውቀቱ ካለክ ያንን ነገር እንደዛ አሁን እንደመናገር ቀላል አይደለም። ገብቷል። እዚህ ላይ ጊዜን ሰውተ ህይወት አሁን እኔ ኤርሚ ህይወቱን ሰውቶ ሁላ ነው የሚያገለግለው ማለት ነው። ስንት ሰው እየዳነ እንደሆነ ስንት ሰው ወደ ኤርሚ እኮ እውቀት ስላለው እኮ ነው የምናገረው። አልሰማኸኝም? እኔን አንዴ አፍ ለአፍ ካወራክ እንትን አይልም፣ አንግባባም። እንድንግባባ ካወራህ በኋላ ጨርሰህ እኮ ነው እኛ የገባ ነው ማለት። ስለዚህ ይሄንን ነገር አንተ ሸክሙ ካለክ፣ አንተ እውቀቱ ካለክ፣ አንተ ጥሪው ካለክ ይኸው ቲክቶኩ አገልግሎቱ ፕላትፎርም ነው እና እንደዚህ አይነት ነገር አንተ ማገልገል ትችላለህ። በሌላ አማርኛ መተክ ስድብ ከሚሆን የስድድብ ከሚሆን ስትል በዚህ ያለ ሰው የተጠቀመ ሰው ይህንን አገልግሎት መከታተል ከጀመረ በኋላ ማየት ከጀመረ በኋላ መስማት ከጀመረ በኋላ እየተጠቀመ ያለ ሰው ይታዘባል። እኔን ጨምሮ ማለት ነው። እኔን ጨምሮ እነ ብሩኬ በዚህ አገልግሎት ነው የመጡት። አጠገብ ያለው ብሩኬ ከዋሻው ራሱ ይመሰክርልሃል። ሌሎችም በዚህ አገልግሎት ለጌታ የተሰጡበት በር ልባቸውን የከፈቱበት የመግቢያ በሩን አጋጣሚ ያገኙበት አገልግሎት ነው እና እንደዚህ ተብሎ በማይመከር ቦታ ላይ አንዳንድ ቁጥር ደጋግመህ ስትጽፍ የሆነ ነገር ተልኮ እንዳለ የሆነ አንዳንድ ጊዜ እንደዚህ የሚጽፉ ሰዎች የሆነ ነገር ይዘው ይመጣሉ። አንተም ብቻ ማለት አይደለም፣ ሌሎችም ማለት ነው እና በቅንነት እንደ ምክር ወስደ ነው። ግን ምክሩ አንተው ላይ ተግብረውና በአንተ ቢተገበር መልካም ነው።
ጥሩ ነገር ነው የመከርከው። ስለዚህ አንተም ያንን ነገር ብታደርገው በራስህ ቤት ብታደርገው። ይህን አገልግሎት ግን ጥሩ እየተሳለጠ ነው ያለው፣ በጥሩ እየሄደ ነው ያለው። እግዚአብሔር ይመስገን፣ ነፍሳት እየዳኑበት ነው ያለው። እንደዚሁ ይቀጥላል። እንደውም ከዚህ በሚልቅ ይቀጥላል ለማለት ፈልጌ ነው። ተባረክልኝ ወንድሜ ኤርሚ። አይደለ ቢኒ፣ እንደሱ ለማለት እኮ ፈልጌ አይደለ። አንተ በገመትከው አይምሮ ውስጥ ነው አልመጣም። አልተረዳኸኝም ይሄን ሀሳብ። ሀሳቤን የሰጠሁት ወንድሜ፣ ሀሳቤን ከጠቀመህ ተቀበለው፣ ካልጠቀመህ ግን ችግር የለም። እንደ ሀሳብ ብቻ ውሰደው። እንደዛ ለመውሰድ አልተረዳኸኝም። ኤርሚያስ ይኸውልህ አድምጠኝ። ኤርሚያስ እውቀት አለ። በእውቀቱ መሀል አንዴ ጥበቡ ብሩኬ ይቀጥል። አንዴ እንትኑን እንዳትቀይረው፣ ቫይቡን እንዳትቀይረው፣ እዚህ ያለውን አትሞስፌር እንዳትቀይረው። እኛ እዚህ ጋር ርዕስ ይዘን መተናል እና ብሩኬ ይቀጥል። ይቅርታ ርዕስ እንዳንቀይር በቃ ርዕስ ስላለን ቤቱ ግን ያው ስድድቡ ቢቀር ስላልክ እስኪ ለምሳሌ ስድብ የተሳደብነውን ንገረን። እንደዛ ነው የሚሻለው። እንዲህ ብላችሁ ተሳድባችኋል። አልተረዳኸኝም። እኔ ኤርሚያስ እኮ አይደለም የተሳደበው። ዮናስ ከዚህ በፊት የ8 ወር ልጅ ብሎ አንዳንድ ቃላት ምን እንደተሳደበ ምናል እንጂ ኤርሚያስ እኮ የተሳደበ አላልኩም። አልገባም። ለሱ ነገር ዋሂደ እኮ ለሱ ነው አይደል? ነግሬዋለሁ። አሁን ኤርሚያስም አልተረዳኸኝም። እኔ ብሩክ፣ እኔ እኮ የገለጽኩት አገላለጽ ለምን ተረዳኝ? እኔ እኮ ብሩክ ኤርሚያስን እንዲህ ነው ብዬ እኮ መጥፎ ቃል አልተናገርኩም። ኤርሚያስ ምንድን ነው የጠየቁት ጥያቄ? ለምን እውቀት አለ ወደ ወንጌል አሁን እንዲህ ቁጭ ብሎ ስንት ሰው ነው ያለው? 1 2 3 4 8 አስገብቶ ሆናል አለ ኤርሚያስ። ትምህርት ብቻ ዛሬ አሁን ለምሳሌ ከዘፍጥረት እስከ ራዕይ ትምህርት ብቻ ለምን አይሆንም? እንዲህ ገብቶ ኦርቶዶክስ እንዲህ ትከተላለች፣ ፕሮቴስታንት እንደዚህ ይላል። አሁንም ያልኩም ጥያቄ ኦርቶዶክስ እስልምና መናፍቃን ድነዋል የሚለው ከማለት ለምን በወንጌል ብቻ ዙሪያ እየተሰበከ ለምን አይሆንም ነው እንጂ ወይ ላጣጠል አይደለም ወይ ተልኬም አይደለም ወይ ነገር አይደለም። እግዚአብሔር ምስክሬ ነው የምነግርህ። ግን ቀደም ሲል ተረዳኝ ብሩኬ፣ እኔ የገለጽኩት ሀሳብን ተረድቻለሁ አሁን እንጂ እኔ እንዲህ ነው እያልኩ አይደለም። ግን ምንድነው ኤርሚያስ እውቀት አለው አውቃለሁ። እኔ እውነቱ ነው የምነግርህ። በእውቀት መሀል ላይ እሱም በልዩነቱ አንተም በልዩነቱ ሰው ልዩነት፣ ግን ወንጌል ሲሰማ ትምህርቱ ለምን እንደዚህ አይሆንም ነው። አይ ይህ አቀባበለ በዚህ አመጣጥ አይደለም ካልከኝ ይቅርታ ሶሪ። እኔ የምልህ ምናልባት አስተሳሰቤ ወይ ከአንተም ከሱም የራቅኩ ነኝ ለማለት ወይ የተለየ ነኝ ለማለት ፈልጌ አይደለም። ግን በእንደዚህ የሆነው ነገር ለምሳሌ አሁን ገደላት እንደዚህ ይላል እንደዚህ ወጥተዋል ብለን ከምንል በቃ ይሄ ነገር ወደ ወንጌል ተቀይሮ በቃ ስብከት ብቻ ሆኖ ዛሬ እንደዚህ ነው። ለምሳሌ አሁን ዳጊ ዘማሪ ነው አለ በፕሮቴስታንት። አይ አንዴ ስላገኘሁት ሀሳብን ስላገኘሁት አንዴ ስማኝ፣ ሀሳብን ስላገኘሁት አንዴ ስማኝ፣ ችግር የለውም። በጣም የሚያምርብህን ልብስ አሰፋውልህና ሱፍ ቆሻሻ ልብስ በታች ከስር በለበስከው ቆሻሻ ልብስ ላይ ደርበህ እንድትለብሰው ባረግክ ምንድነው የሚሰማክ? ከስር የቆሸሸውን የተበላሸውን ልብስ ሳታወልቅ ቆንጆ አድርጌ ያሰፋውልህን ሱፍ እንድትለብሰው በላው ላይ ባደርግ ምንድነው የሚሰማክ? እንዴ ይከፋኛል እንጂ እንዴት እንደዚህ አይተለኛል። እሱ እያደረግን ያለ ነው። ቆሻሻውን አውልቀው ያሉበት አሁን ለምሳሌ ገድላትን ስናነሳ ገድላትን አንስተን ትክክል ያልሆነውን ነገር ስናሳያቸው ቆሻሻውን አውልቀው ንጹህ የሆነውን የእግዚአብሔርን ቃል እንዲለብሱ እያደረግን ያለ ነው። በቃ የኛም አንተ ይከፋል እንደዛ ባረግ አይደል? ኦርቶዶክሳውያንም ስለምንወዳቸው ቆሻሻ ላይ የእግዚአብሔርን ቃል ሊለብሱ ስለማይችሉ ቆሻሻውን አስወልቀን ልክ እንዳልሆነ ተደርተው እሱን አውልቀው ንጹህ የሆነውን የእግዚአብሔርን ቃል እንዲቀበሉ ነው። ከዛ አንጻር ነው ይሄን የምናደርገው። ተባረክ ጥበቡ። እሺ ግን እኔ ምንድነው ይቅርታ ወደ ረድሱ ሌላው መስማትና ምትብሳል ኤርሚያስ እውቀቱ ስላለው መልኩን እንዲቀይርና እንትን እንዲል ስለፈለኩ ነው እንጂ እኔ እንደዚህ ነው እንዲህ ይላል። እስከ መቼ ነው በእንደዚህ ነገር በክርክር በሚለው አንተ ያልከውን ነገርም ያስኬዳል። ልክ ነው ያልከውም፣ ግን በእንትን ለምን አይቀየርም ለማለት ፈልጌ ነው እንጂ እኔ እንደዚህ ሳደባለ ከኔ እንደዚህ ብዬ አይደለም። እንደውም አልዋሽም። ትላንትና ለምሳሌ ዮናስ ምን ቀረው? አሁን የቀረው ፍቅሪዝም ብቻ መግባት ነው የቀረው። እሱ ያልገባበት ይቅርታ አባቴ። ግን ምንድነው መነግርህ
በቃ በሌላ መልክ ይቀየር ለማለት ፈልጌ ነው እንጂ እንደዚህ ነው ብዬ አልልም። አሁን ለምሳሌ ባለፈው ቤኪ ምን አለ? በቃ የእምነት ተቋም በቃ መነካት የለበትም ብሎ ባለፈው ተጸጽቶ ምን ያህል ሲናገር ሰምቼዋለሁ። ቤኪ በቃ እንደዚህ ነው አይምሮ ኦርቶዶክስ ነኝ። እኔ ደግሞ ፕሮቴስታንት አንድ እህት ፕሮቴስታንት አለችኝ። እሷን አከብራታለሁ። እኔም እሷ እኔን ታከብረኛለች። ተረዳኸኝ? እኔም አሁን አንተን እኔ በጣም ነው ማከብር። የክብር ጥያቄ ልጠይቅህ። በክርስቶስ ኢየሱስ አምነህ ድነሃል? ጥበቡ እንዴ እሱ ነገርኩህ እኮ እሱንማ ስለማውቅ እኮ ነው የምነግርህ። እኔ ግን ያንተን እንትን ግን አልነፍግም። ተረዳኝ ብሩኬ፣ ያንተን እንትን አልነፍግም ነው እኮ ነው የምልህ። ተረዳኝ። አሁን ቲክቶክ ላይ የሚሳደብ የሆነ ነገር ሲል አሁን ለምሳሌ ይቅርታ አድርግልኝ ኤርሚያስ፣ ከዚህ በፊት የሆነች ልጅ የማርያም ፎቶ ስቀድ በምድር መታ ይቅርታ መጠየቅ አለባት ሲል ሰምቼዋለሁ። ትክክል ነው። አላስፈላጊ ነገር ስላደረገች ማለት ነው። ብሩኬ ሙያ ምንድን ቁጥር ጻፊ ነው ሲታወራ። እሺ ስራ ላይ ስለሆንኩ ነው። በጣም ይቅርታ ወንድማችን ኤርሚያስ። እግዚአብሔር በሰጠው ጸጋ በመንፈስ ቅዱስ እየተመራ የሚያገለግል ነው። እዚህ ጋር ያለነው ሁላችን ተስማምተን አይ መቀየር አለብህ ብንለው እንኳን እሱ የሚሰማው አምላክ አለው። ልክ ሁላችን የምንሰማው እንዳለ ሀሳብ ጥሩ ሆኖ ሳለ አንተ ባልከው መንገድ ግን አይደለም። አንተ በተሰጠህ እጅክ ላይ ባለው ስልክ እንደገባህ መጠን ብታገለግል ምክሬ ነው። በተረፈ ግን ለሰጠኸው ምክር ጥሩ ሆኖ ሳለ አንተ መታ አሁን አይ መቀየር አለበት እንዲህ ነው መሆን ያለበት ስላልክ የሚሆን ነገር የለም። ወንድሞችን ስማ። አመሰግናለሁ። መጽሐፍ ሁሉ ስላልቻልኩ ነው ብዙ ስለሆነ። እሺ ቴንኪው እህትየው፣ ተባረኪ ሙቲ። ቤካ ወንድምነት፣ እንደዚሁም ብርኬ ቢኒያውም በዚህ ጉዳይ ላይ ሀሳብ የሰጣችሁ ባለሽ ወንድማችንም ጥበበም ቴንኪው። ግን ምንድነው ማወቅ ያለብን አሁን የመሰዳደብ ምናምን ነገር ብሎ የሚለው ነገር ምንድነው? ስድቡ አልገባኝም። ቢታወቅ ጥሩ ነበረ። እኔ በእንደዛ አላምንም። እንደው አንዳንድ ጊዜ እንደው ዳህፀ ልሳን አይነት ነገር ቃላቶች እነሱ አሉ። እነሱም እኔ በራሴ እንኳን በምናገረው አንዳንዴ አፍርባቸዋለሁ። ሰው ነኝና ትክክል ያሉ ነገሮች በተናገርኩት ማለት ነው። ከዛ ውጭ ሆን ብዬ የኦርቶዶክስ ቤተክርስቲያን፣ ሆን ብዬ የአይሁድን ሃይማኖት፣ ሆን ብዬ እስልምናን ሃይማኖት ለመሳደብ አልመጣም። ኦኬ። ከዘፍጥረት እስከ ራእይ እናስተምር ተብሎ ቢባል ኦኬ፣ የሚሰማ ትውልድ አለ፣ የማይሰማ ትውልድ አለ። ግን ዋናው ምንድነው? ይህንን ነገር ለምንድነው ማለት አሁን እኔ ጥቂት ደቂቃ እስኪ ልጠይቅህ። ይህንን መንገድ ለምንድነው ማለት ትቶ መጽሐፍ ቅዱስ ብቻ ለማስተማር አሁን ያለውን ነገር ከዚህ በፊት የመጣንበትን ከዚህ በኋላ እንዳንቀጥለው ምን ክፋት ስላለው ወይ ደግሞ ምን ትርፍ ስለሌለው ነው? ተረርተህ ነው ቶ ያልከኝ? ምንም ጥቅም የለውም። አሁን ባለው ብንሄድ ወንድማችን ጥበበ ሚዩት ነበር። ሰው የተራበው እኮ ወንጌል ነው። አዎ በእርግጥ እንተራበ እናውቃለን። ግን አሁን የአሁኑ አካሄድ ጥቅም የለውም ወይ ነው እያልኩ ያለሁት። ጆኒ እና ቻርጅ አድርገኝ አባት። አሁን ያለውን መንገድ እኔ ብቀጥል ምንድነው ኪሳራው? ኤርሚ አሁን አንተ ትልቅ እውቀት እንዳለ ማንም ያውቃል። አንተ እውቀቱን ብታስተምር በወንጌል ብዙ ሰው ስልክ አለው አይሰማም። ሁሌ እንደዚህ ነው ተብሎ ከእምነት ቤት ውስጥ እንደዚህ ብሎ ከማለት በቃ ይሄ ነው አሁን በቃ አለ መዳን በኢየሱስ ክርስቶስ ነው። አዎ ማንም ያምናል፣ ያለሱ ጌታ የለም። ግን ለምን መልኩን አይቀይርም ብዬ እኔ ብለህ አሁን ልጅቷ ምን እንዳለችው ነው ድጋሚ አልመለስም። ልጅቷ ያለችኝን ተቀብዬ ቴንኪው ብያለሁ። ሰው ነኝ፣ አይምሮ አለኝ፣ እመለሳለሁ። ግን እስቲ ወደ ወንጌል ይቀየር ብዬ ላልኩኝ እኔ አንድ ብላቴና ትንሽ ሰው ብናገር መልካም ነው። ወንጌል ነው ያልኩት እንጂ አሁን መጥፎ ነገር አልተደረገም። ተናገርክ እኮ አላሉህም። ግን ሁሉም እኮ ያሉ ምናልባት መሰለህ የእሷ አይምሮ ሰፊ ነው። እኔ በማስበው አይምሮ እሷ የምታስበው አለ፣
ቤኪ የሚያስበው አለ፣ ብሩክ ጉዳቱ ምንድን ነው ያልኩ። ጉዳቱ አሁን በመጣሁበት ብሄድ ምንድን ነው እስካሁን ድረስ እኔ ነኝ አይደል ትርፌና ኪሳራዬን የማውቀው እኔ ነኝ አይደል? አዎ ኤርሚ፣ ግን እስካሁን ድረስ በመጣሁበት እኔ አሁን ይቅርታ አድርግልኝ፣ ለዘመናት ስኖር በኦርቶዶክስ ሆኜ እየኖርኩኝ ስለ ገደላት ሁሉ ከአንተ ላይ ያወቅኩት አላውቅም። እድሜ ልኬን ስኖር አልዋሽም። ስለዚህ ቆይ አንደኛ እኔ ነኝ አሁን ትርፍና ኪሳራዬን የማውቀው ማለት በእነዚህ ሁሉ አመጣጥ ስመጣ አሁን በመጣሁበት አመጣጥ ወንጌልን ሰብካለሁ፣ ስህተትን አሳያለሁ። ከማንኛውም ቤተ እምነት ያለው ማለት ነው። በተለይ መዳንን በተመለከተ መንትያ መንገድ መንትያ ሀሳብ ያላቸውን አስተምሮቶች እየተቃወምኩኝ እውነተኛውን የሆነው የእግዚአብሔርን ቃል በክርስቶስ ኢየሱስ ሰው በማመን የዘላለምን ሕይወት እንዲያገኝ ወንጌል ሰብካለሁ። ወንድሞቼ እዚህ ያሉትም እዚህም የሌሉትም ይሄን ነው የሚያደርጉት እና ስለዚህ ትርፍና ኪሳራዬን እኔ ነኝ የማውቀው። ምን ያህል እንዳተረፍኩበት፣ በዚህ ምን ያህል እንደከሰርኩበት። ትርፌ ምንድን ነው? ሰው መዳን ነው። ኪሳራውስ ምንድን ነው? ሰው ካልዳነ ኪሳራ ነው ማለት ነው። ኦኬ። ስለዚህ እሺ ዝማሬ መላክ ትሰጣለሽ እና አንተ ግን አሁን ብትቀይረው ብለህ ስትል ጥሩ እኮ ነው። ብትቀይረው ብለህ ስትል ብዙ አዋጭ አይደለም ይሄኛው መንገድ ብለህ እያልክ ነው። ይሄ እስካሁን የመጣበት አሁን እያልክ ያለው አዋጭ አይደለም ነው። ለምሳሌ እያንዳንዱ ነገር እዚህ ምናልባት ሰምተሃል ብዬ አስባለሁ። ስለሰማኝ ነው የምትነግረኝ። መረጃና ማስረጃ ሳሊዝ አላወራም። በመጽሐፍት የተጻፈ ግዕዝ፣ አማርኛ፣ ገጽ፣ ቁጥር፣ ምዕራፍ አሳይተን ነው እኔም ሆንኩ ሌሎች ወንድሞች የምንናገረው ማለት ነው። ስለዚህ እኔ አሁን እንደ አገልጋይ ትርፍና ኪሳራህን ተናገር ተብዬ ብባል እኔ ነኝ የምናገረው፣ የሚያዋጣኝና የማያዋጣኝም ማለት። ቅድም ሙቲ እህቴ እንዳለችው እኔ ነኝ የሚጠቅመውን ማለት ፍሬያማ የሆንኩበትና ያልሆንኩበትን እና በዚህኛው አገልግሎት እስካሁን ድረስ በመጣሁበት አገልግሎት እኔ ሳልሆን የኦርቶዶክሳውያን አገልጋዮች ነው ያልኳቸው። ልብ በሉ አገልጋዮች፣ ይህ አሁን እየሄድኩበት ያለ አካሄድ ለነሱ አደጋ ነው። ለእኔ ደግሞ አደጋ አይደለም፣ ትውልድ የዳንበት ነው። ለነሱ አደጋ የሆነው ብዙ ትውልድ እያጣንበት ነው ብለው ሰሜን ጠቅሰው ነው የተናገሩት። ሰሜን ጠቅሰው በጣም ብዙ ህዝብ እያሳሳተብን ነው። ኤርሚያስ የሚባል ተናገሩ፣ እውነቱን ቤት አትግቡ ብለው በካህናት ጭምር ነው ያወገዟቸው፣ እዚህ ቤት ውስጥ እንዳይገቡ በግዝት ማለት ነው። ቲክቶክ ላይ እነ ቀሲስ ቴዎድሮስ ሁሉ ጭምር እየሄዱ እነ ቀሲስ ዲበኩሉ፣ እነ መምህር ኤፍሬም፣ እነ ሊቀ ሊቃውንት ቀለም ወርቅ ሁሉ ሰሜን እየጠሩ እሱ ቤት አትግቡ። ቲክታክ ላይ ስም ባይጠሩም እነ መጋቢ አዲስ አይነ ስውሩ ማለት ነው፣ እባካችሁ ቲክታክ ላይ አትግቡ ኦርቶዶክሳውያን ወገኖች። ለምን ብለን ስንል በጠቅላይ ቤተ ክህነት የተደረገ ስብሰባ ላይ የነበረው ቪዲዮ እጄ ላይ ደረሰኝ። ብዙ ወጣቶቻችን ማህተም እየፈቱ እየሄዱ ነው ብለው ማለት ነው። የዮናታን አክሊሉን የትዝታውን የኔን ስም ጠርተው እዛ ስብሰባው ላይ ማለት ነው ብፁዓን ሊቃነ ጳጳሳት ያሉበት የሊቃውንት ጉባኤ ባለበት ስማችን እየተጠራ ማለት ነው። ለምሳሌ ቲክቶክ ላይ ኤርሚያስ የሚባል 2,000 እና 3,000 ሰው እያስገባ እዛ ውስጥ ከ1,000 በላይ የሚሆኑት ኦርቶዶክሳውያን ናቸው። ስለዚህ ወጣቶቻችን እየሄዱብን ነው። ባዶ መቅረት ሳይሆንም ወይ ብፁዓን ሊቃነ ጳጳሳት ምንድነው እያደረጋችሁ ያላችሁት ብሎ ቪዲዮ አለ እጄ ላይ ደጋግሜ ያሳይቻችኋለሁ። እዚህ ቤት እንኳን ከ3 ጊዜ ነው ከ4 ጊዜ በላይ ከፍቼዋለሁ ያን ቪዲዮ። ስለዚህ ፍሬያማ መሆኔማ እዚህ ያሉ ወንድሞች እናቶች ፍሬያማ መሆናችንማ እራሳቸው ኦርቶዶክሳውያኑ እየመሰከሩት ነው። ምንድነው ፍሬያቸው? ትውልዱ ወደ ክርስቶስ ወንጌል እየመጣ ነው። ትውልዱ ገድላት ድርሳናትን ሲነኩ በቀደም ወንድምነት እየተናገረ ነበር ብርኬ። ገድላት ድርሳናት በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ ከሌሉ የኦርቶዶክስ ህልውና ያከትማል። ወንድሞች እናቶች፣ ቤተክርስቲያኒቱ እንደምትለው እንዳይመስላችሁ ያከትምላታል። በምን? ይኸው ግልጽ አድርጌ ልንገራችሁ። ገድላት ድርሳናት ባይኖሩ ቅዱሳት ተብለው የተባሉቱ ታቦት የተቀረጸላቸው የሉም። እነሱ ከሌሉ ቤተክርስቲያኒቱ የለችም። ህንፃ ቤተክርስቲያን እንኳን ራሱ እንኳን አይኖርም። ለምሳሌ ገድለ ጊዮርጊስ ባይኖር
የጊዮርጊስ ታቦት ተቀርጾ አይቀመጥም። የጊዮርጊስ ታቦት በሌለበት ፒያሳ ጊዮርጊስ አይኖርም። ፋክት። የኦርቶዶክስ ህልውና በሙሉ ነው የሚንኮታኮተው። ገድላ ድርሳናት ባይኖር በሙሉ እኮ አልኩ እንደ ቤተክርስቲያን እንኳን ኤግዚስት አታደርግም። ስለዚህ ገድላ ድርሳናት ማለት የቤተክርስቲያኒቱ መሰረቶች ናቸው። ወንድሞች እናቶች፣ እኔ ቤተክርስቲያኒቱ ዲያቆን የነበርኩ ሰው ነኝ። ማንም ሰው ይሄንን እኔ ፊት መጥቶ አያታልልም፣ አያምታታም። በርቀት ሆኖ ሊሳደብ ይችላል እንጂ ገድላ ድርሳናቱ የተጻፉት ታቦታቱ ስላሉ ነው። የአርሴማ የሚካኤል የገብርኤል ተብሎ የተባለው ስላሉ ነው። ታቦታቱ ባይኖሩ ህንፃ ቤተክርስቲያን አይኖርም። ህንፃ ቤተክርስቲያን ባይኖር ኦርቶዶክስ የለችም። 4 ነጥብ። ስለዚህ ገድላት ድርሳናቱን ስትመቱት እንደውም ምንድነው ያልኩትኝ በባለፈው ዳጊሻዬ እንደዚህ አድርጎ የሰራልኝ ማስታወቂያ አለ። በዚህ ጉዳይ ላይ ገብተንበት ነበር። ገድላት ድርሳናቱ በወንጌል ሲመቱ ያልቃሹ ብዛቱ በኦርቶዶክስ ነው አልቃሹ የበዛው ማለት ነው። ለምን? እነዚህ መጽሐፍቶች የቤተክርስቲያኒቱ መሰረቶች ናቸው። ወንድሞች እናቶች፣ የቤተክርስቲያኒቱ መጽሐፍቶች ናቸው። የቤተክርስቲያኒቱ መሰረት ናቸው። የሚካኤል ቤተክርስቲያን ያለው ድርሳነ ሚካኤል ስላለ ነው ብራዘርዬ። ድርሳነ ሚካኤል ስላለ ነው የሚካኤል ታቦት የተቀረጸው። የደማኑ መልክዓ ሚካኤል ስላለ ነው የሚካኤል ታቦት ተቀርጾ ማህሌት የሚቆመው። እና ይሄ መንገዴ የመጣሁበት መንገድ እኔን እንዳዋጣኝ ቪዲዮ ከፍቼ ላሰማችሁ እችላለሁ። ኦርቶዶክሳውያን የተናገሩትን በጣም ብዙ ህዝብ እያሳሳተብን ነው ኤርሚያስ ቲክታክ ላይ አሉ። ከዛስ እንዳትገቡ ብለው ከለከሏቸው እንጂ በቲክታክ ዓለም ለመጀመሪያ ጊዜ 3000 እና 4000 ሰው ያየው የነበረ የኔም ፔጅ ነበር። ፋክት። የራሳቸውን ቪዲዮ ነው የማሰማችሁ። ከዩቲዩብ እና ከፌስቡክ ስመጣ ወደ ቲክታክ 3000 እና 4000 ሰው ላይቭ ቀጥታ ያየው የነበረው ይሄን ተናገሩ እውነቱን ፔጅ ነበር። ከዛ እንደማይሆን አወቁ። አስገብቼ ስጠይቃቸው የለም ብለው ሲሉ መጽሐፍቱን ገልጬ አሳያለሁ። ገጽ ግዕዝ ከአማርኛ መጽሐፉ እጄ ላይ አለ። በምድር ዙሪያ ያሉ እዚህ ያሉ ቅዱሳን ወንድሞቼና እህቶቼ ጌታ እግዚአብሔር ይባርካቸው። ፒዲኤፍ እንኳን አልጠቀምም። ታውቃላችሁ? ፒዲኤፍ እኔ ኦርቶዶክስ ጋር ስወያይ ፒዲኤፍ እንኳን አላቀርብም። እንደው በጣም ሬር ካልሆነ በስተቀር አላቀርብም። ሃርድ ኮፒ ነው የማቀርበው። ሃርድ ኮፒውን ደግሞ በመቶ ሺዎች የሚቆጠር ብር አውጥተው እዚህ ያሉ ቅዱሳን ናቸው የገዙልኝ በዓለም ዙሪያ ያሉ። ቴንኪው የእግዚአብሔር ሕዝብ። እነዚህን መጽሐፍቶች ለማንበብ የሚወስደው ጊዜ ቅድም ወንድምነት ሲናገር እንደነበረው ቢኒያ ሲናገር እንደነበረው ማለት ነው። ጊዜ ህይወትህ ነው። ህይወቴን ሰጥቼ ለልጆቼ ሁሉ ለሚስት የምሰጠውን ጊዜ ሰጥቼ በገድላት ድርሳናቱ ላይ መናገር እኮ አይደለም። እኔ በመጀመሪያ አንድ ባንድ አናግሬያቸው ማለት ነው። ለእናንተ ከመናገር በፊት እኔና ገድላቱ ተነጋግረን ማለት እኔ ሳነባቸው እያናገርኳቸው ማለት ነው። እያንዳንዱን ግን 6 እና 7 ገጽ እንኳን ለማንበብ ይደክምሃል ብራዘር፣ እንኳን መጽሐፍቱን አንብቦ ለመጨረስ። ኦኬ፣ ይሄን በማድረግ ኤርሚያስም ተጠቀምክ። ይሄን በማድረግ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እና ህዝቡ ራሱ አገልጋዮቹ ከላይ ያሉት ብፁዓን ሊቃነ ጳጳሳት ሁሉ እንኳን ጭምር መጽሐፍቶቻቸው ምን ያህል የተበረዙ ምን ያህል የተበከሉ እንደሆኑ ጥራት እንደሚጎላቸው ፓትርያርኩ መሰከሯ። ሌሎች ወንድሞቼ እናቶቼ እዚህም ያሉት ጭምር ቢደክሙበትም በዚህ 10 ዓመት ውስጥ ግን በዓላማ ህዝቤን ከእንደነኛ አይነት ተረት ተላቀው ወደ መጽሐፍ ቅዱስ እውነት እንዲመጡ መጽሐፍቶቻቸው ቅዱሳት ተብለው የተባሉት የጠሩ ናቸው። ለመንፈሳዊ ህይወታችሁ እድገታችሁ በጣም ወሳኝ ናቸው። ለጸሎት በጣም ወሳኝ ናቸው። ቡራኬ ለመቀበል በጣም ወሳኝ ናቸው ተብሎ የሚባሉ መጽሐፍቶች ቡራኬ ሳይሆን እርግማን ውስጣቸው እንደተጻፈ ለድነት ሳይሆን ለምንም እንደማይጠቅሟቸው ካሜራ ከፍቼ በማሳየቴ መጽሐፍቶቻችን ጥራት ይጎላቸዋል ብሎ ያሉት ብፁዕ አቡነ ማትያስ ፓትርያርክ የሊቃውንቱን ጉባኤ ሰብስበው ተናገሩ ማለት ነው። እንዴ ታዲያ እንደውም ኤርሚያስ በርታ ነው። እኔ ኦርቶዶክስ በገንዘብ ልታግዘኝ ይገባ ነበር።
ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይ እኔን ነበር ገንዘብ ከፍላ መጽሐፍቶቼን በደንብ አድርገህ አበጥረህ አብጠርጥረህ እኔና መሰለ ወንድሞቼ ማለት ነው አበጥረህ አብጠርጥረህ ገንዘብ እንመድባለን ላንተም ለምትደክምበት መጽሐፍቶቹንም ለምታርምበት እንከፍልሃለን። ይሄው በዚህ ጉዳይ ላይ ላንተ ኃላፊነቱን ሰጥተናል ብላ ልትለኝ ይገባ ነበር። እንደው እውነት ለመናገር ማለት ነው በርታ ልጄ እና አንተንና መሰሎችን አልሰማ ብዬ ነው እንዲህ አይነት ደረጃ ላይ የደረስኩት ብላ ማለት ነበርባት። ከኔ ደግሞ የበለጠ እውቀት ያላቸው ስንት መርጌቶች፣ ስንት ካህናት፣ ስንት ዲያቆናት እኔ በዚህ ጉዳይ ላይ መናገር ሳልጀምር በፊት ለስንት ዓመት በመጽሐፍ የደከሙ በጽሁፍ በስልጠና የደከሙ ስንቶች አሉ። ስለዚህ ታውቃላችሁ፣ ግን ጌታ ምስክሬ እኔ ስም አልናገርም። ኦኬ በጣም እኮ የሚወራ የተነገረው ሁሉ አይሰው እዚህ ቤት ጳጳሳት ይሰማሉ ብዬ ብልህ እናንተ ልትቀልር ትችላለህ። ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። ጳጳሳት ሁሉ ናቸው የሚሰሙት። ኦኬ በፌክ አካውንት በራሳቸው አካውንት ክሬት አድርገው ማለት ነው ይሰሙታል። እና አባ ገብረ ኪዳን ሁሉ ጭምር ናቸው የሚሰሙት። እሳቸው ጳጳስ አይደሉም። ኦኬ ሊቀ ሊቃውንቱ የተባሉት መጥተው እዚህ ቤት ጥያቄ ተጠይቀው የሚመልሱት አጥተው ሄደው ግን ቤታቸው እነ ሊቀ ሊቃውንት ቀለም ወርቅ ሄደው ምንድን ነው የጉባኤ ቤት መምህር እነ መርጌታ ኤፍሬም የጉባኤ ቤት መምህር እዚህ ቤት መጥተው እኔ ጋር ቀርበው ጥያቄ ጠይቀናቸው፣ ብሩኬ ጥያቄ ጠይቋቸው፣ ዳኒ ጥያቄ ጠይቋቸው፣ ዳጊ ጥያቄ ጠይቋቸው፣ ቤታቸው ድረስ ዳጊ ራሱ ሄዶ ዘማሪ ዳጊ ጥያቄ ጠይቋቸው። ተጠየቁት ጥያቄ መልስ መስጠት አቅቷቸው መጨረሻ ላይ ምንድን ነው ያሉት? እነሱ ቤት አትግቡ ነው ያሉት። ስለዚህ ይሄ እንደውም ቀደም እህትዬ ሆነች መሰለኝ ሙት ያለችው ተጠናክሮ ነው መቀጠል ያለበት። በልህ አይደለም። ይሄ የልብ ጉዳይ አይደለም ወንድሞች እናቶች አይደለም። ለምን የጥምቀት ከተራን ዘንድሮ አይታችሁታል አይደል? ሃርሞኒካ ዳንስ የሚጨፍረው ወጣትም ይሁን ጥምቀተ በዓል ጃር ሜዳ የወጣ ሰው ቁጥሩን አይታችሁታል አይደል? ዘሀበሻ ሄኖክ ያቀረበው ዜና ላይ ኦርቶዶክሳዊ ወንድም ነው ደግሞ ፔንጤ ስለዘገበው ብለው እንዳይሉ ለምንድን ነው ወጣቱ የሃርሞኒካ ዳንስ ሁሉ ጭምር የለም አሉ? የት ሄደ? አየ የኦርቶዶክስ ወጣት ቲክቶክ አካውንት አለው፣ ይሰማል፣ ያያል። እናንተ መስሏችሁ ነው እዚህ ጳጳሳቱ ይሰማሉ እኮ ነው ብዬ የምልህ። እኛ ሰዎች እዛም አሉን። ጳጳሳቱ እኮ የእኔ አባቶች ብዬ የምጠራቸው የነበሩ ናቸው ትናንትና። አሁንም ቢሆን በእድሜ አባቶች ብዬ ብጠራቸው በእድሜ ማለት በእምነት ባንመሳሰልም በእድሜ አባቶች ብዬ ብጠራቸው ምንም አላፍርም። ይሰማሉ፣ እዚህ ቤት ይሰማሉ አልኳችሁ። ቅዱስ የእግዚአብሔር ልጅ ምስክር ነው። ይሄን ቤት ይሰማሉ ጳጳሳት ሁሉ ጭምር። የልደት ማነው የፈለገንና የእኔ እንዲህ ቤት በቴሌቪዥን ላይ ሰክተውላቸው ነበረ። ቤታቸው ባለው ኮኔክት አድርገውላቸው ያዩት የነበረው እዚህ ቤት የሚነሳው ምንድን ነው? መጽሐፍት ነው። ዛሬ ኤርሚያስ ምን ሊገልጥ ነው ተብሎ የሚባለው መጽሐፍት ሻጮች ሁሉ ጭምር መርጌታ ባለፈው ሲናገሩ ከቆሙስ ጋር መጽሐፍት ሻጮች ሁሉ ጭምር ፒያሳ ንጉሱ ሚኒሊክ አደባባይ ጋር ያለው ወደ አገር ፍቅር ማውረጃ ጋር የሆነ መጽሐፍት ነበረ ያኔ። አሁን ግን ፈርሷል ይመስለኛል፣ አሁን ስለታደሰ። እኔ ከዛሬ 14 ዓመት በፊት ያለው ነው የማውቀው። ወይ ደግሞ 3ኛ ፖሊስ ጣቢያ ጀርባ ወይ ደግሞ በዛ በአወሊያ ትምህርት ቤት ወደ ላይ ወደ ራስ ደስታ ዳምጠው ሆስፒታል መሄጃ ጋር ብፁዕ አቡነ ጴጥሮስ ያለበት አካባቢ ላይ መጽሐፍቶ ድሮ የሚሸጥ ነበረ። በተለይ እዚህ በብፁዕ አቡነ ጴጥሮስ አደባባይ ከፍ ብሎ የኦርቶዶክስ ራሱ የጊዮርጊስ የሰራችው ህንፃ አለ የቤተክርስቲያኒቱ፣ እዛ ጋር ሁሉ የሚሸጥ ነበረ። በሙሉ መጽሐፍት ሻጮች ሁሉ ኤርሚያስ ላይቭ ገባ እያሉ እየተንደራደሩ እዚሁ እየገቡ መጽሐፍ ሁሉ ጭምር አስወደዱብኝ፣ እኔም ላይ ጭምር ማለት ነው። ጥብስ ነው። ኤርሚ ዛሬ ያነሳው ኢሹን ሰምቶት ትውልዱ እየሄደ እየገዛ ቼክ እያደረገ ከንማጀን ወድሞች ናቶች እዚህ ስንጠቅስ ደግሞ እኔ ላይ ማስወደዳቸው ማለት ቢያንስ ለእኔ እንኳን ራሱ አትራሩልኝም እንዴ? መጽሐፍት ሻጮች ታምረ ማርያም እንዴ 7,000 ብር ትሸጡልኝ አላችሁ? ለምንም እኮ የማይጠቅም መጽሐፍ እኮ ማለት ነው። የጌታን እናት ክብርን በዜና ልክ አዋርዶ የጻፈ መጽሐፍ ታምረ ማርያም ነው።
እና ቆይ ዛሬ ኤርሚ ያነሳው አርዕስት ወሳኝ ነውና ብሎ ይላል። ከዛስ ሰው እየሄደ ያጣራል ጀምር። ቆይ መጽሐፉን ለምን አልገዛውም? እንደዚህ ውስጤማ እየተቃጠለ ኤርሚያስ እንደዚህ እንትን እያለባቸው ብሎ ሄዶ ሲጠይቅ መጽሐፉ አለ እና ዋጋ እየጨመሩ ይህንን መርጌታና ቆሞስ ናቸው ሄደው ሲጠይቁ እንደሚከታተሉ ይህን ፔጅ የመጽሐፍት ሻጮች ሁሉ ጭምር የነገሩ ማለት ነው። ስለዚህ እኔ በጣም ውጤታማ ነው የሆንኩበት። ለምን ውጤታማ የሆንኩበት? ከምንም በላይ ገድላ ድርሳናት ታምራት ከሚባሉ መጽሐፍቶች ላይ ትውልዱን ነቅሎ መጽሐፍ ቅዱስ ላይ በማምጣት አኳያ እኔም እዚህ ያሉ ወንድሞቼና እህቶችም እዚህ ገስትም ላይ ያሉ ብሩኬ ቢባል ቤካ ቢባል ዳጊ ቢባል ቢኒ ቢባል መሲ ብትባል መቅዲ ብትባል ማናችንም ሌሎችም ወንድሞች በዚህ ጉዳይ ላይ የሚሰሩ ከገድላ ድርሳናት ታምራት ከሚባሉ መጽሐፍቶች ላይ ትውልዱ አይኑን አንስቶ መጽሐፍ ቅዱስን እንዲያነብ አድርገነዋል፣ እያደረግንም ነው ማለት ነው። ለእግዚአብሔር ክብር ይሁን። አየህ፣ ስለዚህ ለነጋዴ ሁሉ እንኳን የገቢ ምንጭ ኮኘለታለሁ። አንድ በቤተ ክርስቲያኑ ደረጃ እዛው ጳጳሳቱ ጋር ነው ስሜን ጠርተው ህዝብ እያሳተ ነው ኤርሚያስ። ስለዚህ ወጣ ለምንድነው እዛ እየገቡ የሚጠይቁ ወጣቶችን ለምን አንድ አትሏቸውም? አባቶቻችን ባዶ መቅረት አይሆንም ወይ? ትዝታውን ቢሆን ትውልዱን እኮ እየወሰደ እየጨርሰው ነው። ዮናታን አክሊሉም ቢሆን ኤርሚያስም ቢሆን ብለው ስማችንን ጠርተው ለምን እንዴት አንድ ኦርቶዶክሳዊ ወጣት የነዚህን ሶስት ወንድሞች ብቻ ሳይሆን የነ ብሩኬ የነ ዳጊንም የሌሎችንም ወንድሞችና እህቶች ስንት መርጌቶች አሉ፣ የእነሱን ድምፅ ሰምቶ እንዴት ይወጣል? መጽሐፍቶቹ ይናገሯ። አምስቱ አማደ ሚስጥር ስላለ አይደለም ኦርቶዶክስ ያለችው፣ ገድላ ድርሳናት ስላሉ ነው ኦርቶዶክስ ያለችው። እስኪ ገድላ ድርሳናት የሚባሉት አምራት የሚባሉት በሙሉ መጽሐፍቶቹን ጠራርጋ ታውጣ፣ ታቦቱን ጠራርጋ ታወጣለች። ታቦቱ በሌለበት ገድላ ድርሳናት የለም። ገድላ ድርሳናት ስላለ ነው ማለት ታቦቱ ስላለ ነው ገድላ ድርሳናት የተጻፈው። ገድላ ድርሳናቱን ካስወገደች ታቦቱ አይኖርም። ታቦቱን ካስወገደች ህንፃ ቤተክርስቲያኑ አይኖሩም። ህንፃ ቤተክርስቲያኑና ታቦቱ ገድላቱ ከሌሉ ኦርቶዶክስ የለችም። እና ይሄ ነገር ይቀጥላል። ስብከቱንም ቀጥላለሁ፣ የወንጌል ስብከቱንም ምን ነው በውስጥ መስመሩ ልኮ ይጽፉልኛል ራሳቸው ኦርቶዶክሳውያኑ። ኢየሱስ ክርስቶስን ስትሰብከው እያለቀስክ የምትሰብከው ነገር ውስጣችን በጣም ነው የሚነካን ብላ ያሉኝ በጣም ብዙ እህቶች አሉ እዚህ ወንድሞች። በተለይ አንዲት እህት ታስታውሷታላችሁ አይደል? የማነው የምን አቦ ነው የመጋቢት አቦ ነው አክብራ ከዝቋላ ስትመጣ ኢየሱስ ብለህ የምትጮኸው ድምፅ ቅዳሴ ላይ ቆሜ ይረብሻኝ ነበር ብላለች። አለች እዚሁ እህቴ አለች። እዚሁ በውስጥ እናወራለን። አሁን እንኳን ከ2 ሳምንት በፊት አውርቻታለሁ። አለች እዚህ ትሰማዋለች ይህንን ፕሮግራም። መጋቢት አቦ መሰለኝ ባልሳሳት፣ መጋቢት አቦን ለማክበር ሄዳ ለማንገስ ሄዳ ስትመጣ ሰዎች ሼር አድርገውኝ ሰማዋለች። እና በጣም ነበር የምትናገረው በአቦ ላይ። ከዛ ደግሞ ስብከት ብለህ ስለ ኢየሱስ እየሰበክ እያለቀስክ ኢየሱስ ብለህ የጮከው ድምፅ ውስጤ ተቀርቅሮ ቅዳሴ ላስቀድስ ሄድ እሱ ድምፅ ይረብሻኝ ነበር አለች። አለቅስ ነበር አለች። አንተ አንድ ቀን ያለቀስከው፣ እኔ ግን ያ ድምፅ ውስጤ ስለቀረ አለቅስ ነበር አለች። እቺት ጌታን ተቀበለች። አራስ ሆና ነው፣ አራስ ቤት ነው ጌታን የተቀበለችው። እኔው ጋር ጌታ የተቀበለችው እዚሁ። አለቅ። ያ ጩኸት ዝም ብሎ በተለምዶ የወጣ ጩኸት አይደለም። ኢየሱስ ብዬ ስጮህ በተለምዶ የወጣ ጩኸት አይደለም። 4 ሰዓትና 6 ሰዓት 9 ሰዓት እንኳን ስለ ጌታ ስለ ኢየሱስ ክርስቶስ ባልሰብክ ያ ጩኸት ብቻ በቂ ነው። የሚያድን ቅዱስ ስም ማለት ነው። ኃያል ስም፣ ገናና ስም ነው የተጠራው። ስለዚህ ይሄው ነው። ይሄን ደግሞ ጌታችን ኢየሱስ ክርስቶስም እኮ አድርጎታል በዘመኑ ማለት ነው። በዘመኑ ጌታ በምድር በነበረበት ዘመን የአይሁድን እኮ የሰው ስርዓት ትምህርት እኮ ተቃውሟቸዋል። በማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ ያለውን ከትንቢተ ኢሳይያስ መጽሐፍ ምዕራፍ 29 ላይ ኮት የተደረገ ነው። ጌታችን ከዛ ነው ከኢሳይያስ መጽሐፍት ላይ ነው ስለ እናንተ ኢሳይያስ በእውነት ትንቢት ተናገረ አለ። ምን ብሎ? ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው እና በሰው ስርዓት ትምህርት በከንቱ ያመልኩኛል ብሎ ኢሳይያስ ስለ እናንተ እኮ ትንቢት ተናገረ አላቸው ጌታ ኢየሱስ ክርስቶስ የኢሳይያስን ትንቢት ጠቅሶ። አየህ፣ እስራኤል የሚባል ህዝብ መጽሐፍ ተሰጥቶት ነቢያት ተሰጥቶት አምላክ አለው። በሲና አይተውታል። በስጋ አይኖቻቸው በተራራው ላይ መልኩን እንኳን ባያዩ መብረቅ፣ ነጎድጓድ፣ የመለከት ድምፅ በተራራው ላይ ሰምተዋል፣ አይተዋል። ህግና ስርዓትን ሰጠው ለእስራኤል።
መጽሐፍትን ሰጣቸው፣ ነቢያትን ሰጠ፣ ናዝራውያንን በመካከላቸው አስነሳ። ከዛስ እነሱ ሄደው ምን ውስጥ ገቡ? የሰው ስርዓት ትምህርት። አሁን ኦርቶዶክስ እንደምታደርገው ገድላት ድርሳናት የምን ትምህርት ናቸው? የሰው ስርዓት ትምህርት። የኢትዮጵያ ኦርቶዶክስ ክርስቲያን ህዝብ አብዛኛው ጌታን የሚያመልከው በምንድን ነው? በሰው ስርዓት ትምህርት ነው። በገድላት ድርሳናቱ ነው። በመጽሐፍ ቅዱስ ነው እንደ ጌታን የሚያመልኩት አይደለም። አይደለም፣ የእውነት አይደለም። ስለዚህ ጌታችን ኢየሱስ ክርስቶስ የሰው ስርዓትን ትምህርት አልተቃወመም? ተቃውሟል። ጳውሎስ አልተቃወመም? ተቃውሟል። ኤርሚያስ ኬት አምጥተህ ነው ታዲያ የሰው ስርዓትን ትምህርት የምትቃወም? ዳጊ ማን ተናገር ብሎ ስላል ብሩክ አፍክን ልትይዝ ይገባል። ቤኪም ዝም በል፣ ቢንያም ሁለተኛ እንዳተነፍስ ብሎ ለማለት የሰው ስርዓትን ትምህርት የምንቃወመው ኬት ተምረ ነው? ከጌታችን ከኢየሱስ ክርስቶስ ነው። የአይሁድን የሰው ስርዓት ትምህርት እኮ ኢየሱስ ተቃውሞታል። ፊት ለፊት ስለ ወጋችሁ የእግዚአብሔርን ትእዛዝ ትንቃላችሁ ብሎ ያላቸውን ወጋቸውን አልተቃወምም? እንደ ጌታ ተቃውሟል። ማድጋን ስለማጠብ፣ ወጭቱን ስለማጠብ የውጭውን ያጥባሉ፣ ውስጡ ግን ግብዝነት የሞላበት ነው። ይሄ ትምህርት የማ ትምህርት ነው? የእግዚአብሔር ትምህርት አይደለም። በሲና እግዚአብሔር እንዲህ አይነት ህግ አልሰጣቸውም። አልጋን እስከ ማጠብ ድረስ ወግ። ችግር የለውም ተዉት። አሁን ቲክታክ ብዙ ተቀይሯል እና በጣም ውጤታማ ለሰዎች ኢቭን አንዳንድ ጴንጤዎች እንኳን ራሱ ምንድነው አሁን ጥቅሙ ምናምን ነገር ተብሎ ሲባል ሰምቻለሁ። አንዳንድ ሰዎች የሚሉትን ሁሉ ጭምር ጥያቄም ሲጠይቁ ማለት ነው። ኢቭን በቅርብ ፓስተር ካስዬ ከዘማሪ ዳግሻ ጋር ያቀርበውን ኢንተርቪው እየሰማሁት ነበርና ዳግዬ ጥሩ መልስ ነው የመለሰለት። ካስሽም ጥሩ ጥያቄ ነው የጠየቀው። በሰዎቹ ዘንድ በሌሎችም በሚያምኑ ሰዎች ዘንድ ሁሉ ጭምር እንኳን ሳይቀር ይሄ አገልግሎት ምንም ጥቅም የሌለው አገልግሎት እና ከጥቅሙ ይልቅ ጉዳቱ እንደሚያመዝን አሁን የዘማሪ ዳጊን የሚያህል ታዋቂ ዘማሪ ይዛ ገብቶ ምንድን ነው የሚጨቃጨቀው ብለው ይላሉ። እህትዬ ጭቅጭቁ እኮ እዚህ ወደ ሲኦል የሚሄዱትን ስለመታደግ ነው ጭቅጭቁ። የነፍስ ጉዳይ ስለሆነ እንጂ ዳጊ የተከበረ ሰው ነው። እውቅና ተብሎ ይባል ማን ነው ዘማሪ ዳጊን የማያውቅ? ጴንጤ አይደለም ኦርቶዶክስ ሆኖ ማን ነው የማያውቅ ዘማሪ ዳጊ? ሊሊ ጥላሁን ተብላ ስትባል ማን ነው የማያውቅ? የእሷ ታናሽ ወንድም ማለት ነው። ዳጊዬን ማን ነው የማያውቀው? የእውቅና ጉዳይ ነው እዚህ ያመጣው። ለመታወቅ ብለው ነው። የማይታወቅ ሰው ነው። ይቅርታ ከ35 ሚሊዮን በላይ የሚሆን የወንጌል አማኝ አለ። ዘማሪ ዳጊ ጥላሁንን፣ ዘማሪ ሊሊ ጥላሁንን፣ ዘማሪ ዶክተር ላዕሊ ጥላሁንን ማን ነው የማያውቀው? እነዚህን የተባረኩ ቤተሰብን ማንም የለም። እና ምን ያደርግለታል እዚህ ታዲያ? ዳጊ መጥቶ ከኔ ጋር ሆኖ ከወንድሞች ጋር ሆኖ አንድ እንደውም የሚታወቅበትን ክብሩን ጠብቆ ነው አይደል መኖር ያለበት። እዚህ ግን ልጆቹን ይሰድቡታል፣ እሱን ይሰድባሉ፣ ሚስቱን ይሰድባሉ፣ ምንም ይሰድባሉ። ይህንን ሁሉ ታግሶስ አዳኜ ጌታ ኢየሱስ ክርስቶስ እንኳን ተሰድቧል። የእኔ እውቅና ዝቅ ቢል እንደው ለእኔ በጣም ጌታ ኢየሱስ ምስክሬ ነው። ሰውን በዚህ ነው ያልክ ተናግሬ አላውቅም። ለእኔ ሂሮዬ ነው ዘማሪ ዳጊ። በምን ምክንያት ኤርሚያስ ብለህ ብትለኝ ያለውን ታዋቂነት ያለውን በኢትዮጵያ ወንጌላውያን ቤተክርስቲያናት ውስጥ ያለውን ታዋቂነትን ያንን ሁሉ ምንም አይጠቅመኝም። የሚጠቅመኝ ለአንድ ሰው ወንጌል ብነግረውና ወደ መዳን እንዲመጣ እኔ በራልኝ ብርሃን እንዲበራለት ወንጌል ብነግረው ይሻላል ብሎ መጥቶ ለእናንተ ጭቅጭቅ ነው። ለዘማሪ ዳጊና ለእኔ ግን እዚህ ላሉ ወንድሞቼ እናቶቼ ግን ትውልድን ከሲኦል የመናጠቅ ነው። ብራዘር ወደ ሞት የሚሄዱትን ታደጉ ብሎ ያለው የመጽሐፍ ቅዱስን እውነት እዚህ እኮ ስንነግራቸው መዳን በክርስቶስ ኢየሱስ ካልሆነ በስተቀር በሌሎች አትችሉም፣ በሌሎች መዳንን ታገኛላችሁ። መቃብር ስመህ የመቃብር አፈር በጥብጠህ ጠጥተህ በመቃብሩ ላይ 40 ክንድ ብትቆም የ40 ዓመት ኃጢአት ይሰረይልሃል ብሎ ሚልን ትምህርት አይሰረልህም። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ ነው ብሎ ልጆቹን ትቶ ስራውን አቋርጦ ስራም እየሰራ ቢሆን አቋርጦ ጊዜ ሰጥቶ የሚጨቃጨቀው ዘማሪ ዳጊ ዝናን ለማግኘት ነው፣ ክብርን ለማግኘት ነው። ዋው
ዘማሪ ዳጊ ጥላሁን የሚባል ዘማሪ ነበረ በቲክቶክ ነው የታወቀው ብለን እንድንለው እፈር ብራዘሩ ወንድሞቼ ናቶች የፈሩ ኤርሚያስ የሚባል ሰውዬ ሳይታወቅ ዘማሪ ዳጊ ይታወቃል። ጌታ በሰጠው የዝማሬ አገልግሎት ማናችንም እዚህ ያለን አሁን ገስት ላይ ያለን የሚሆን የሌለን ሰዎች ምንባል ማለት ነው። በጌታ መድረክ ላይ ቆሞ ሲያገለግል እኔ የዛሬ 20 ምናምን ነገር ዓመት ነው እኔ ጋር እኛ ጋር ጉባኤ እግዚአብሔር አሴምብል ቸርች ስለነበርኩኝ እዛ ነው የማውቀው ዳጊዬን በዝማሬው ማለት ነው። እንዲህ የመናገር አንደበተ ርቱዕ የሚናገር ሰው አልመሰለኝም ነበር። እንደ ዝማሬው ማማርና መጣፈጥ ጌታ በሰጠው ጸጋ የንግግርንም ጥበብና ጸጋን እግዚአብሔር ሰጥቶታል። ይሄ ማይታበል ሐቅ ነው። እና ታዲያ ለምን ሂሮ አልከው ብለህ ካልከኝ እዚህ ስለ ሰው መዳን ከኔ ጋር እውነትን ይዞ ሐሰትን ለማስጣል ይፋለጣላ። ሌላውስ በሱ እኩል በሱ ዘመን በዘጠናዎቹ ማለት ነው በሱ ዘመን አብረው ይዘምሩ የነበሩ በእርግጥ ያልተሰጣቸውን ከየትም አምጡ ብዬ አላቸውም። ብዙዎቹ እኮ እውነት እያወቁ ደብቀው የተቀመጡ ዘማሪያን አሉ። መጣው እንኳን ገስት ላይ ገብተው የግድ እኔ ጋር መግባት የለባቸውም። ገስት ላይ ገብተው አይናገሩ፣ መናገርም አይጠብቅባቸውም። እኔም ጋር መምጣት አይጠብቅባቸውም። ትዳር እንደምትፈልግ ሴት አይደል እንደ ፎቶቸውን እየለጣጠፉ የሚቀመጡት? እሁድ ግን መድረክ ላይ ሲያገኙን ጌታ ይመስገን ሃሌሉያ ይሉናል። ደግሞ ከመዝሙረ ዳዊት ሊጠቃቅሱም ይፈልጋሉ። ስለ መዳንም ስለ ጌታ ስለ ኢየሱስ ክርስቶስ ማዳን ስለ ጌትነቱ ስለ አዳኝነቱ ወፈር ብለህ ማን አርገህ አሜን በል ብለውን ይላሉ እነዚሁ ዘማሪዎች። እመለ እሱን ፓስተሮቹ እንኳን እዛው ይላሉ። ለምን ወጣ አትናገሩም? በየፔጃችሁ ለምን አትናገሩም? ዘማሪያን የኛዎቹ ዘማሪ ዳግማዊ ጥላሁን ብቻ ነው ወንጌል ላይ ሐሰትን እየተቃወመ ቄሶቹን ቤታቸው ድረስ ገብቶ ነው እያንቀጠቀጠ ያለ። አንተ ግን አንድ ቄስ ስታይ እጃቸውን ብንስም ከፈለክ እግራቸውንም ሳም ወንድሜ። ስለመሳም ከሆነ ተሳሳሙ፣ ከላይ እስከታይ ተሳሳሙ፣ ችግር የለብኝም አላችሁ። እንደዚህ በላችሁ ምትሉ የኛዎቹን ስም እንዳልጠራ ብዬ ነው። እሺ ምን አለበት እጁን ብንስመው ምናምን ነገር ተሳሳም። እኔ እያልኩ ያለሁትኝ ዳጊን እዚህ መተህ እኔ ግን አልገባኝም። ለምንድነው ክብሩን የማይጠብቀው ብሎ ይላሉ። ምን ክብር አለ አንተ? ምን ክብር አለን? ክብር አለን። ክብራችን ኢየሱስ ነው አይደል እንዴ? በየመድረክ የተሰበከልን ኢየሱስ፣ በመድረካችን የተሰበከ ክብራችን ኢየሱስ ነው። ዝርግፍ ጌጣችን ኢየሱስ ነው ብለው ሲሉን አሜን ሃሌሉያ ብለን አልነበር እንዴ? እና ዘማሪ ዳጊ ክብሩን ጥሎ እዚህ ክብር የሆነን ጌታን ይሰብካል ማለት ነው። እና ከአልዲስ ካፌ ቁጭ ብላችሁ እንደምታወሩት አይደለም። እኔ ዳግሻ ምንም ነገር አላለኝም በዚህ ጉዳይ ላይ። ግን ኢንተርቪውን ስሰማ ካስዬም አንዳንድ ሰዎች እኮ ያው ዘማሪ አገልጋይ ስለሆነ እሱም ከሰማው ነገር ተነስቶ ነው የጠየቀው። ጥሩ ጥያቄ የጠየቀው ካሲሽ፣ ጌታ ይባርክ ካሲሽ፣ ዘማሪ ፓስተር ካሳው ማለት ነው። ዳግሻ የሚመልሰውን በደንብ ነው የሰማሁት። ይህንን አገልግሎት እንደ አገልግሎት እኮ የማያዩት በጣም ብዙዎች ናቸው። አይዩ፣ እኛ ግን ውጤታማ ነን። አዩ ኦኬ። የእኛን አገልግሎት እንትና ዘማሪ እንትና እንዴት ያየዋል፣ ፓስተር እንትና እንዴት ያየዋል ብለን አይደለም የጀመርነው። እግዚአብሔር እንዴት ያየዋል ነው ዋናው። ብራዘር ግብግቡ ትውልድን ለማዳን ነው። ህፃናት ልጆች አሉት ዳጊ፣ ህፃናት ልጆች አሉኝ እኔ፣ ህፃናት ልጆች አሉት ዳንዬ። ልጆች እንኳን ባይኖራቸው እያንዳንዱ ቤተሰብ አለው። አንዳንዱ ግብግቡ ትውልድን የማዳን ነው። ይህን ግን አገልግሎት ብላችሁ ትላላችሁ ይላል። የኛዎች እኮ ናቸው ስራ ያጡ ማለት ነው። ስታርባክስ ቁጭ ልልህና እዚሁ ሜሪላንድ አካባቢ ተቀምጠው ወይ ዲሲ ምንም ጭቅጭቅ ምንም አይታየኝም ይላል። ምን ይታያል አንተ? ምን ይታያል አንተ? ጡጦ ይመስል የሆነ የስታርባክስ ካፌ ምንድነው የቴካዌ ዕቃ ላይ ወተት በቡና ተሰጥቷል። በቃ እሱን እየጠበቅ ምን ይታያል ብራዘር? ደግሞ አፍ ዝም ቢል ዝም በል። ገድላ ድርሳናቱ ላይ አትናገሩ ስትሉን የነበራችሁ አማኞች እፈሩ። የሚያምርብህ ዳጊ ዝማሬ ነው። የሚያምርብህ ኤርሚያስ ስብከት ነው። ሌሎቹን ግን መጽሐፍቶች አትንኩ ስትሉ የነበራችሁ ሰዎች የምስራች
ቢንጎ እንደሚባለው ማለት ነው። ብፁዕ አቡነ ማትያስ ፓትርያርክ ናቸው። ከሊቃውንት ጉባኤ ጋር ሆነው እኔና ዳጊ ብርኬ እነ ቤካ እዚህ ያሉ ወንድሞቼ እህቶቼ በሙሉ እነዚህ መጽሐፍቶች ትክክል አይደሉም ብለን ያልናቸውን ነው በማጽደቂያ ምን አሉ? አዎ ትክክል አይደሉም፣ ጥራት ይጎላቸዋል አሉ። ቢንጎ። የስታርባክስ እና የካልዲስ ተቀማጮች ጴንጤዎች እኔ ዘማሪ ዳጊ ወረደ ዘቀጠ ዘቀጠ ይልናል። ለምን ብለህ ስትለው ያንን የመሰለ ዝማሬ ትቶ ጭቅጭቅ ውስጥ ገባ። ጭቅጭቅ ውስጥ የገባው ብራዘር ትውልድ ለማዳን ነው። ፍሬውን ደግሞ እግዚአብሔር ነው የሚያሳየን። እዚህ በእናንተ አስተያየት አይደለም የምንመዘነው። አምላኬ እግዚአብሔር ምስክር ነው። ፍሬውን እግዚአብሔር ነው የሚያሳየን። እኔ ወደ ጌታ ስመጣ የዛሬ 27 ዓመት ዘማሪ ዳጊ ይዘምር ነበር። ያው እድሜው ቤት እየለለኝ ነው። በንጉሱ ዘመን ነው፣ በለውጡ ዘመን ግን ያላችሁ በዘጠናዎቹ ማለት ነው። እና ይሄ ሰውዬ አሁን ታዲያ እውቅና ፈልጎ ነው ይባላል። ወንድሞች እናቶች፣ ማነው ቲክቶክ ላይ ሲያገለግል ዘማሪ ዳጊን የሚያውቀው ማወቅ የጀመረ ጴንጤ ማን ነው ያለው? እዚህ በሚናገረው ንግግር የታወቀው ወይስ በዝማሬ ነው? ዳጊሻ የታወቀው በዝማሬ አገልግሎት ነው። ብዙዎች የጻፋችሁልኝ በውስጥ መስመር እንደው እሱ ዝማሬው ላይ ትኩረት ቢያደርግ ኤርሚ ምናምን ነገር ብላ ያለችው ደግሞ እየተደመማችሁ እኮ ዛሬ እኮ ዳጊዬ የተናገረው እኮ ንግግር በጣም ነው እኮ ግን በጣም የሚገርም ግን አንዳንዶቹ ነው እንደዚህ ግን ይናገር ነበር። ኧረ እኔ አላውቀውም። እኔም እዚሁ ነው ያወቅሁት። እኔ በዝማሬው ነው የማውቀው። እኔ በዝማሬው ነበር የማውቀው። እውነቴን ነው የምልሽ። እኔ በዝማሬው ነበር የማውቀው ብለን በውስጥ በጣም ብዙ ጊዜ አውርተናል ስለ ዳጊ። እኔ ድሮ አላውቀውም ነበር እውነት። እኔ በዝማሬው ነበር የማውቀው። እንደ እኔ ማነው የኔን በቃ በዝማሬው ነበር የምናውቀው። አየህ እግዚአብሔር ከዚህ አልፎ ስንት ሰዎች ወደ መዳን እንዲመጡ ዳጊሻዬ ጌታ እግዚአብሔር አድርጓል። ለእኔ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ በተለይ ዝማሬ እንዘምራለን ብለው የሚሉ አፋቸውን ለጉማ የተቀመጡ ብዙ ልጉማን ነው ብዬ የምለው አፋቸውን ዘግተው የተቀመጡ ስለ እግዚአብሔር ልጅ የማይመሰክር ዘማሪ ምን ዘማሪ ነው? ምን ዘማሪ ነው? ስለ እግዚአብሔር ልጅ ማዳን የማይመሰክር ፓስተር ምን ፓስተር ብለህ ትለዋለህ? ወንድም ማለት ስለ እግዚአብሔር ልጅ ማዳን የማይሰብክ ነቢይ፣ የማይሰብክ ሐዋርያ ምን ሐዋርያ ምን ነቢይ ብለህ ትለዋለህ? ኤርምያስ ዛሬ ወረደብን ጨፈጨፈን ብለህ ካልክ ዳርያስ ወይኔ እሱ እኮ ዝማሬው በቃ ቅላጼው ምናምን ነገር ወንድሜ ጌታን የሰጠው እሱንም ግን ቢያንስ ኢየሱስ እኮ ያድናል አትልም? ታዋቂነትን ተጠቅመ ቢያንስ ፔጅ ላይ እንኳን አጽፍም። የሚገርም የሙዚቃ አቀናባሪ ነው ይባላል። ስለ እግዚአብሔር ሊተናገር ስትለው አይናገርም። ፔጁን ግን ከፍተህ ስታየው በሙሉ ነገሩ አንዳንዶቹም አላገቡም። ለዚህ ነው የሚያገባቸውም ሴቶች ስላጡ መሰለኝ እራሳቸውን እየሸጡ ነው ያሉት፣ እያስተዋውቁ ማለት ነው። አባከና ብላም ዞር ብላ የምታየው ሴት አታለች አቷል መሰለኝ። ጌታ ኢየሱስ ምስክር እንዴት በጣም እንዴት በቃ አንዴ በግራ በኩል ይነሳል፣ የግራ መቀመጫውን ያሳይልሃል። አንዴ በቀኝ በኩል መቀመጫውን አዙሮ እንደዚህ ሶፋ ላይ ቁጭ ብሎ አንዴ ካልሲው አጭር የሆነ አንዴ ረጅም የሆነ ጀለቢያም ልበስ በፓንትም ብትቆም እግዚአብሔር ካልሰጠ በስተቀር ራስህን እንደዛ አድርገህ ስለቀያየርክ ዞር ብሎ የሚያይም ሴት አይኖርም። እንዳታያቸው ሴቶች እንደነኛ አይተን ወንዶች ምንም አያደርግልሽም። ነገ መጥቶ ሲጠብስሽ ነው የሚኖረው። እነዚህ ሰዎች ናቸው አስተያየት የሚሰጡት ካፌ ቁጭ ብለው። ደግሞ አፋቸው ቢያርፍ ማለት ነው። እና ስራው በጣም ውጤታማ ስራ ነው፣ አይቀየርም። ገድላት ድርሳናቱ በወንጌል ሲመቱ ያልቃሹ ብዛቱ ያልነው ከኦርቶዶክስ ቤተክርስቲያን ብቻ አይደለም። አልቃሽ የበዛው የነበረው ከጴንጤውም ነው።
እየየ ኤርሚያስ እባክህ ተአምረ ማርያም የሚባለውን መጽሐፍ አትንካው። አንዱ ምን አለ? ኦርቶዶክስን አትንኳት አላለም። ትምህርቷንም ለእሷ ተው አለ። የሆነ አልማዝ ባለጭራ የመሰለ ሰውዬ ማለት ነው። ስርዓት ከን ያዝከ አንተ። ዘመኔን የሰጠሁለት ወንጌል ነው። ወይ ይሄ ልጅ ለኦርቶዶክስ ያለው ልብ ተብሎ እንዲባል ማለት ነው። በስራዬ ነው የመጣው። ስራዬ ወንጌል ሰባኪነት ነው። ወንጌል ስንሰብክ ለወንጌል ተቃዋሚ የሆነን የትኛውን መጽሐፍትን የሚሆን ሰው እንቃወማለን። ትክክል አይደለም እንላለን። ልክ ብፁዕነታቸው ብፁዕ አቡነ ማትያስ ሲናገሩ እያንዳንዱ ቤት መክፈት ጀመራል። የፔንቴው ቲክታከር ማለት ነው። ከፈተና እኛ ገድለ ድርሳናቱን ገና አንለቃቸው ምናምን ነገር ብለህ አያውቁትም እኮ አያውቁትም። ወኔያቸው ተነሳ። ትናንትና ሲቃወሙን የነበሩ ዳጊና ኤርሚያስ እነ ቤካና እነ ብሩኬ ምናምን ነገር አፋቸውን መያዝ አለባቸው እነ ኤፍሬም ለምን እዚህ ላይ ይናገራሉ ብለው ሲሉ የነበሩ ልክ ብፁዕነታቸው አስተያየት ሲሰጡ ጥራት ይጎላቸዋል ማለት ሲጀምሩ እኛም አለንበት አሳይተናቸዋል። ይሁና አለች ቀበሮ ይባላል። በሱ ልተውል እችላለሁ እና ተውን። በጣም ስራ ላይ ነው ወንድማችን። ጥሩ ሀሳብ ነው ያነሳው። ጎን ለጎን ነው የሚሄደው። ወንጌሉም ይሰበካል እዚህ ቤት እና ሐሰትም ይፈርሳል። ወንድምነት ቀደም የሰጠ ጥሩ ምሳሌ እችን ተናግሬ ልጨርስ። ወንድምነት ጥሩ ምሳሌ ነው የሰጠ። ቆንጅዬ ድሮ አምባሳደር ነበር። እሺ እሰጥሻለሁ እህትየው። አምባሳደር ሱፍ ነበር አይደል ተብሎ ይባላል። አሁን እኔ አምባሳደር ይሁን ጀማል ሰይዳ የሚሆኑ ብቻ ትሉት በሉት፣ ግን ምርጥ የሆነ ሱት። እሺ ዝማሬ መላእክት። እሺ አንተን አስቀድማለሁ። ምንድነው ምርጥ የሚባል ልብስ ገዝቶ ሰው ቢሰጥህ የተበጃጨቀ ድሩቶ የቆሸሸ ሰውነትንም ሳትታጠብ ልብስም እላ ላይ ቆሽሾ አድፎ በጭቅቅት የተወረሰ ምናምን ነገር ኖሮ ያን የሰጠህን ሰው ልብሱን ቢሰጥህ እግዚአብሔር ይስጥልን ብለህ ካልክ በኋላ ልብስህን ያንን አሮጌውን አውልቀህ ጥለህ ከዛስ ሰውነትህንም በደንብ ታጥበህ አሮጌ ፓንት ካለ አሮጌውን ፓንት አስወግደህ አዲስ ፓንት ቀይረህ፣ አሮጌ ካልሲ አለ አሮጌውን ካልሲ አስወግደህ በአዲስ ካልሲ፣ ያን አዲስ ካልሲ እንኳን ሳትታጠብ አትለብሰውም። ስለዚህ አሁን በገድላትና በድርሳናት ትምህርት ያለን ሰው ከነጭቅቅቱ የተቀመጠን ሰውዬ ወንጌል አልብሱት ብሎ የሚል ነገር አይሰራም። መጀመሪያ እድፈቱን እንዲታጠብ ህይወቱ የተበከለበት የስህተትን እውቀት በእውነተኛ እውቀት እንዲጠራ በእግዚአብሔር ቃል ትምህርት እጁ ላይ ወርቅ ነው ብሎ የያዘው ቆርቆሮ እንደሆነ የሚያድነኝ ነው ብሎ የያዘው እንደማያድነው ካሳየኑ በኋላ አዳኙ ግን ይኸው እዚህ ጋር የሚያድነው መጽሐፍ ይኸው የሚያድነው ጌታ ይኸው እያልን መጽሐፍ ቅዱስን አንብቡ ጌታን ተቀበሉ እያልን እንላለን ማለት ነው። ያንን አሮጌውን አውልቆ አዲሱን ሲለብስ እንደ እግዚአብሔር ጽድቅ የተፈጠረውን አዲሱን ሰው ልበሱት ተብሎ እንደተባለ በእግዚአብሔር ጽድቅና ቅድስና የተፈጠረውን አዲሱን ሰው ልበሱት ብሎ ስለሚል ያኔ ሰው እውነትን እያወቀ ይመጣል። ገድላት ድርሳናት የሚባል ትምህርቶች እኮ ወንድሞች እናቶቼ ብዙዎቹ አናቃቸውም ብላ ያሉ እንጂ አሁን ወንድማችን ቅድም አንተ ጋር ያወቅኳቸው ብዙዎቹ ኦርቶዶክሳውያን እዚህ ኔጋ ነው የሚያውቋቸው። እዚህ ኔጋ የሚያውቋቸው ገልጬ ስላነበኩ ነው። መጽሐፍቶችን ግን በመጽሐፍነት ደረጃ በቤተክርስቲያን ውስጥ በቤት ውስጥ ይስሟቸዋል። የማታውቋቸውን መጽሐፍቶች ትታሻሻላችሁ። የማታውቋቸው መጽሐፍቶች ትራሳችሁ ስራሉ ለበረከት። የማታውቋቸው መጽሐፍቶች ቡሃቃችሁ ስራሉ ሊጡ እንዲበረከትልሽ ወለተ ስላሴ ሰኔ ጎልጎታ መጽሐፍት ሊጥ ማብኪያሽ ስራ አስቀምጭ እኮ ተብሎ ሁሉ እኮ ሊጥ ማብኪያ ስር ሁሉ እናቶቻችን የሚያስቀምጧቸው መጽሐፍቶች የበረከት ሳይሆኑ የእርግማን መጽሐፍቶች ናቸው። ልንገርህ የእርግማን መሆናቸውን እኔ ዝም ብዬ በደምሳሳው አይደለም አንብቤ። ማንም ሰው ቢመጣ በቁጥር ነግረዋለሁ። በግዕዝ በአማርኛ በገጽ በምዕራፍ የተጻፈው ማለት ነው። ስለዚህ መጽሐፍቶቹ ይታወቃሉ። አንብበው ሳይሆን ሳያነቡ ያውቋቸዋል። መጽሐፍቶቹን ይስሟቸዋል። አንብበው ሳይሆን ሳያነቧቸው ነው የሚስሟቸው። የበረከት ናቸው ተብሎ አንዳንዱም በቆዳ ሰፍተው አንገታቸው ላይ ያደርጓቸዋል። እንደ ድርሳነ ሚካኤል መልካ ኤኮሳት የሰባቱ ሊቃነ መላእክት ውስጡ እኮ የተጻፈው ብራዘር አንድ መዓት አስማት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ
ቢስሚላህ ብሎ የሚጨርስም ጭምር አይደል እንዴ ያለው? ከነዚህ ተረቶች ተፈቱ፣ የመጽሐፍ ቅዱስን እውነት ያውቁ እላለሁ። ወንድምነ ብርክ የቤቱን ምራው ዝማሬ አላፍ በጣም ቆይቷል። ኦርቶዶክሳዊ እንደምን አንዳንድ ቁጥር እየጻፈ ነበር። ከዛ መስዬ ቀጥሉ። ጸጋ ይብዛላችሁ። ኤርሚ አቤት። እሺ ወንጌል ለፕሮቴስታንትና ለኦርቶዶክስ ብቻ ነው? እኔ ለአይሁዳውያንም ለሙስሊም ለማንም ነው የምሰብከው። በቃ እሱ አይ ለኦርቶዶክስና ፕሮቴስታንት ብቻ እንዳይሆን ነው የምልህ፣ ለሁሉም ነው የሚሆነው። ይህን ቤት እስላሞቹም አይሁዳውያኑም ኦርቶዶክሳውያኑም ካቶሊካውያኑም የኔውም ራሱ ወገኔ ጴንጤውም ማናቸውም ይሰማሉ። ወንጌል የእግዚአብሔር ልጅ ኢየሱስ ክርስቶስ ለትውልድ ሁሉ ነው። ስለዚህ እኔ አሁን በዚህ አገልግሎት ውስጥ ከእስልምና ሃይማኖት ጌታን የተቀበሉ በጣም ብዙዎች ናቸው። በእነዚህ ሁሉ ዓመታት ከአይሁድ ሃይማኖት ጌታን የተቀበሉ በጣም ብዙዎች ናቸው። በጣም ብዙ እዚሁ እንኳን አሉ የአይሁዳውያን ከታች እየጻፉ ማለት ነው። እንደምጠይቀህ ነገር አለ። የግዴታ ፕሮቴስታንት ካልገባ አድንም ማለት ነው? ኖ ቆይ እሱኛ ዝማሬ አላፍ ኦርቶዶክሳዊ ነው። ረጅም ሰዓት ቆይቷል። ያዘውና በኋላ እንመልስላለን ወይ ወንድሞች ይመልሱልሃል። ዝማሬ አላፍ እኔ አንድ ማውራት የምፈልገው ነገር ምን መሰለህ? አንዴ በውስጥ መስመር እንድታዋራኝ ፈልጌ ነው። በዋትሳፕ ደውዬልሃለሁ፣ ቲክቶክ ላይ ሜሴጅ አስቀምጬልሃለሁ እና አንዴ እንድታወራኝ ስለፈለግኩ ነው። በግል ስለፈለግኩ ነው። ኦኬ፣ ይኸው ፎሎ ባክ መልሼልሃለሁ። ጻፍልኝ ስልክህን። እሺ፣ አመሰግናለሁ። ያ ጻፍልኝ ስልክህን፣ የዋትሳፕ ቁጥሬን ልክልሃለሁ። እሺ፣ ቴንክ ዩ። አይ አለኝ ስልክህ። ታዲያ ጻፍልኛ እስኪ። አይ ጽፌልሃለሁ፣ ደውዬልሃለሁ፣ አታነሳም። ሀይ በለኝ። አሁን ዝም ብለህ ሀይ በለኝ ወይስ ደግሞ ሰላም በለኝ። ዋትሳፕ ላይ እንዲመጣ እንዳየው ማለት ነው። እሺ፣ ቲክቶክ ላይ ላለው አይ በጣም ስለፈለግኩ ነው ላወራ። እሺ ቴንክ ዩ። እሺ እህትየው አንድ ቁጥር ጽፈሽ ነበር መሲ። አይ ለሱ ነው ኤርሚጌ በጣም ደጋግሞ ለአውራኝ እያለ ስለነበር ለሱ እድል እንድሰጠው ብዬ ነው። እሺ ቴንክ ዩ እህትየው። ኦኬ ቤካ ወንድምነት አለ? ወንድምነት አለው። እናንተ ጋር ሌሊት ነው የምትለው ነገር ካለ ማለት ትችላለህ። ብርኬ የቤቱ ምዕራፍ። እሺ ወንድምነት እኔው ተባረክ። ምንድነው ወንድማችን ዝም ብዬ ሲገባኝ ማለት ነው ካብን እኛ ጨለማው ተስማምቶናል የሚል አይነት ነገር ይመስላልና እኛ ደግሞ የመጣ ነው የተላክነውም በጨለማ ውስጥ ያለውን መግለጽና ሰዎች እውነተኛ ወደ ሆነው እንዲመጡ ማስቻል ነውና ይሄ ደግሞ የሁልጊዜ ስራችን ነው። በዚህ ስራ ደግሞ ወንድምነት ያው ይታወቅ። እግዚአብሔር አምላክ አብዝቶ ይባርክ፣ ጸጋ ይብዛል። ሰው ገድላትን አትንካብን፣ ገድላት አይነካብን ምናምን ፕላስ ደግሞ ወንጌሉን ስበኩ። ከዚህ በላይ ምን አለ እንደ በንጽጽር እዛ ውስጥ ያለውን የጨለማውን ስራ እየገለጡ በእግዚአብሔር ቃል መዶሻ የሐሰት ትምህርት የተቀጠቀጠ ሰዎች ነፃ ከወጡ ከዚህ በላይ ምን ወንጌል አለ? እና እንዴት ነው እኔ አንዳንድ ጊዜ ግርም ነው የሚለኝ እንደዚህ ወንጌል ስበኩ እንዴት መሰላቸው? ወንጌል ስበኩ እንዴት መሰላቸው? ወንጌል ስበኩ ምናምን የሚሉት ነገር ማለት ነው። እንዴ ብሩክ ወንጌል ስበክ ከዛ ነው ወንጌል ስበክ ኧረ አትንካው ገድሉን አትንካው ብሩክ ወንጌል ስበክ እንዴ ኧረ ገድሉ በደንብ ነው የሚነካው። ህዝቡን እኮ ሰቅዞ የያዘ ህዝቡ ወደ ነፍሱ እረኛ እንዳይመጣ የከለከለው ምን ሆነና? እነኚህ ገድላ ድርሳናት ታምራት የሚባሉት ጉድ አይደል እንዴ? እነሱን እያመጣን በእግዚአብሔር ቃል የሰውን ሀሳብ እያፈረስን ሰዎችን ለክርስቶስ እንማርካለን። አንለቅ። እንደውም ወንድምነት ዶዙን ከፍ ታደርገዋለህ ማለት ነው። ብሩኬም ዶዙን ከፍ፣ ሁላችንም ዶዙን ከፍ አድርገን እንመጣለን። እንደው ባለፈው ዓመታቶች ምናምን ነገር በገራዴ ከተሰራው ይልቅ አሁን በ7 እጥፍ ማሳደግ ነው። በ7 እጥፍ አሳድጎ በኃይል ተደራጅቶ መምጣት
ከዚያ ወንድምነት ድሮ እንደምታደርገው በንጽጽር ቁጭ አድርገህ እገሩን እያነበብክ ማፍረስ፣ በእግዚአብሔር ቃል ማፍረስ። ልክ ሲፈርስ በዚህ በገድላትና በታምራት በድርሳናት የታሰረው ህዝብ ይፈታል፣ ከዚያ እስራት ይወጣል። እንዲህ እና ወንጌል ስበኩ። ይሄ የማዘናጊያም ነው። ኢቨን እንኳን አሁን ራሱ ስንት ነገር ወሰደብን፣ ስንት ጊዜያችንን አጠፋ። በዚህ ጉዳይ ላይ እንዳይሰራ ጠላት ቴክኒካሊ ነገሮችን የማዳከምና እንዳይሰራበት የማድረግ አይነት ነገር የተጠቀመ ነው ብዬ ነው የማስበው። ሌላ ጊዜ እንደዚህ አይነት ሀሳብና ሳይት የሚሰጡትን ታች እናወርዳቸዋለን። አያስፈልጉም፣ ስለማያስፈልጉ ማለት ታች ይወርዳሉ። ከዛ ሚዩት ተደርጎ ቁጭ ብለው ይሰማሉ። እኛ ወደ ወንጌላችን እንቀጥላለን ማለት ነው። አሁን በዚህ ጉዳይ ላይ ሀሳብ አሳይት እየሰጠ ምናምን ነገር መሰራት ያለበትን ነገር እንዳንሰራ ከለከለና ሰው ይቀጠላል። በውስጥ መቶ እንዴ ምስል ኤርሚ ወንጌል ነው እየሰበክ ያለ ወንጀል አይደለም። በውስጥ በሩኬ እንዴ መቶ ወንጌል ስበክ ወንጀል አይደለም፣ ወንጌል ነው እየሰበክ ያለውና ከአሁን በኋላ እንደዚህ ምንም ሀሳብ አሳይት ምናምን ነገር የማብራራትም የማስረዳትም ግዴታ የለብንም። እኛ ያለን ወንድሞች ያላቸው ግዴታ ምንድነው? ገድላትን እያመጡ የእነሱን የሐሰት ትምህርት እውነተኛ በሆነው በእግዚአብሔር ትምህርት ማፍረስ፣ እውነተኛ በሆነው በክርስቶስ ትምህርት ማፍረስ። አቤት ሲፈርስ ደስ ሲል፣ እኔ ጌታ ደስ ነው የሚለኝ። እንዲህ በቃሉ መዶሻ ስብርብርብርብር አድርገህ ስትጥላቸው ሰይ ጌታ ይባረክ። አምጥቶ ምናምን ነገር ሐሰት ሲገለጥ በእግዚአብሔር እውነት ሲመታ ከመንገዱ ሲወገድ አቤት 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 አቤት። እኔ እኮ ጌታ ምስክሬ አንጀቴ ነው፣ በቃ አንጀቴ ቅቤ የጠጣ ያህል ነው የሚረካው። በነገራችን ላይ ወንድምነት ልከፍተው ምናምን ነገር እንዲገልብጠው በእግዚአብሔር ቃል በቃ እንዲስትመጣው ምናምን ነገር አቤት አቤት። በመላጣዬ በኩል ወደ ስር እንደዚህ ዘልቆ የሚገባ ውዳ ነው ይመስለኝ። ጌታን ነው የምላችሁ። በቃ ቀዝቀዝ ነው የሚለው ውስጤ እና ገድል፣ ድርሳናት፣ ታምራት ምናምን የሚባል ነገር መቼም ነው የማይቆሙ። መቼም ነው የማይቆሙ። በከፈትንበት ቅጥር ሁሉ እያመጣን እንቀጠቅጣለን። ወንጌል ሰበኩ በሚል በሆነ ስውት በሚመስል መንገድ እየተመጣ የሚሰጠውን ሀሳብ አንቀበልም። አምሶሪ ወንድምነት ካሁን በኋላ ብሩኬም ኤርሚዬም ሁላችንም እዚህ እንደዚህ ሀሳብ ሲሰጥ ታች አወርዶ ከሌላ ሰው ጋር ሀሳቡ መቀጠሉ የተሻለ ነው ብዬ አስባለሁ እና እንዳንሸወድ። ጥሩ ነው ወንድምነት። አንዳንዴም ጥሩ ነው እንደዚህ የሚናገሩ ሰዎች መኖራቸውን እኔ አይከፋም። ምክንያቱም ወንድምነት ስለመግፋቱ ምናምን ሳይሆን እኔ እያልኩ ያለሁት ነገር አንዳንድ ጊዜ አናውቀውም፣ እንዳይወራ አውቆ ጊዜ የመብላት ነገር ችግር የለም። አሁን ከዚህ በላይ አንሄድበትም። አሁን ግን ለተነሳው በቀን ልብ ጠየቀ ብለን እኛ በቀን ልብ ነው የጠየኩት ብሎ አለ ወንድማችን ጥበቡ። ኦኬ በቀን ልብ ነው የጠየቀው። እሱ በቀን ልብ እንኳን ባይጠይቅ እኛ በቀን ልብ ለተጠየቀው ጥያቄ ተገቢውን መልስ መስጠት አለብን። ዛሬ ለተጠየቅነው ጥያቄ ዛሬ የሰማን ሰው ነው እዚህ ያለው። ዛሬ ደግሞ ያልሰማ በሌላ ቀን ደግሞ ሌላ ሰው መጥቶ ቢጠይቅ ምንም ችግር የለም። አንዱ 3 4 ወይ 5 እና 10 ደቂቃ ወስዶ መመለስ በጣም ችግር የለውም። ዋናው ምንድን ነው? የሰው ስርዓትን ትምህርት ኢየሱስ ክርስቶስ ተቃውሞታል ወይ? አዎ። የብሉይ ኪዳን ነቢያትስ ተቃውሞታል ወይ? አዎ። አባቶቻችን ለካ እንደዚህ ሲያደርጉ ነበር ማለት ነው። ሐዋርያቱ ተቃውሞታል ወይ? አዎ። እኔ የማውቀው ኢየሱስ ክርስቶስ የማውቃቸው የብሉይ ኪዳን ቅዱሳት ነቢያት፣ የማውቃቸው የአዲስ ኪዳን ቅዱሳት ሐዋርያት የሰው ስርዓትን ትምህርት ተቃውመዋል። የሰው ስርዓት ትምህርት ማለት ነው። ስትፈልገው ምንጩ ከእግዚአብሔር አይደለ። በኦርቶዶክስ ቢገኝ በአይሁድ ሃይማኖት ቢገኝ እየተናገርኩ ነው ያለሁት። በራሴ ቤት እኔ ጴንጤ አይደለሁ፣ በራሴ ቤት ቢገኝ እየተናገርኩ ነው ያለሁት። በምንም አይነት መልኩ አንቀበልም የሰው ስርዓትን ትምህርት። ምንጩ የእግዚአብሔር ቃል ያልሆንን ትምህርት በፍጹም። ለዚህ ነው በደንብ ረገጥ አድርጌ የምናገረው። ሉተር እንኳን ራሱ አለ ተብሎ የተባለው እንደ እግዚአብሔር ቃል ያልሆነውን ትምህርት አንቀበልም። የትኛው ፕሮቴስታንት ነው መጥቶ ተቀበል ብሎ ሊያስገድደን የሚችል? እውነቴን ብዬ የምልህ ዳር ያዝ ነው መባል ያለበት። አንቀበልም። አይ ሉተር እኮ ነው ሉተር መስራቻችሁ ብሎ ቢል ሉተር ሪፎርሜሽን የኔ መስራች አይደለም። የክርስቶስ ቤተክርስቲያን መስራቿ ክርስቶስ ነው። ሉተር ምንድነው? ሪፎርሜሽን አባት ነው። የተሃድሶ አባቶች ውስጥ ካለው አንዱ ሰው ነው። አለቀ።
ሪፎርምድ ነው። ሪፎርም ነው ያደረገው። የክርስቶስ ቤተክርስቲያን ወደ ወንጌል ትምህርት ትመለስ ብሎ የሮም ካቶሊክን ቤተክርስቲያን እግዚአብሔር ተሐድሶ ሲያመጣ በዚህ ሰውና በሌሎች ወንድሞች በሌሎች አባቶች በኩል አምጥቷል። ፋክት በቃ ሉተር መስራቻችን አይደለም። የኛ መሰረት ክርስቶስ ነው። ከተመሰረተው በቀር ሌላ መሰረት ሊመሰረት አይገባም ነው ብሎ ያለው። በቃ የተመሰረተው የክርስቶስ ቤተክርስቲያን ነው። መስራቹ ራሱ ነው። ቤተክርስቲያኔን እኮ ነው ያለው። እተክላለሁ ነው ያለው። እሰራለሁ ነው ያለው። ቤተክርስቲያኔን ማን ያለው? ጌታ ማለት ነው። የእሱ ናት ማለት ነው። በቃ ያቺ የክርስቶስ ቤተክርስቲያን በዘመናት መካከል ስትመጣ ከጽድቅ ጎዳና ወጥታ ሌላ ነገሩ ስትቀላቀል ሮም ካቶሊክ ጥንታዊት ቤተክርስቲያን ናትና እንደ ፕሮቴስታንት የኛ መገኛ ካቶሊክ ነው እና የወጣ ነው። ካቶሊክን የክርስቶስ ቤተክርስቲያን አይደለችም ብሎ የሚል አንድ ሰው የለም። አንድ ካለም በጥላቻነት የታወረ ነው። ስለዚህ በዛች ቤተክርስቲያን ውስጥ የተሰገሰገ አሁን እኛ በኦርቶዶክስ ውስጥ ያለው እንደምንናገር ሉተርም መነኩሴ እንደመሆኑ መጠን እዛ ሲያይ መዳንም በተመለከተ የሮም ካቶሊክ ታስተምረው የነበረ የሰው ስርዓትን ትምህርት አውጥቶ ነው ያሰጣላት። ደግ አረገ። እንዲህ ነው እንጂ አገልጋይ ደግ አረገ። በእውነት ለሉተር ቆሜ ከማጨብጭብለት ነገር አንዱ ይሄ ነው። እዛው በምንኩስናው ቀሚሱን እየጎተተ ሌሎቹ እንደኖሩት ኖሮ እኮ ማለፍ ይችል ነበር። መነኩሴ ነው፣ የተማረ ሰው ነው፣ ዶክተር ነው። አዎ በቃ እናስ አብጠርጥሮ ቤተክርስቲያኒቱን ያውቃታል። የሰው ስርዓቷን ትምህርት አውጥቶ አሰጣላት። ትክክል አይደለሽም አላት። ይኸው ነው። ይሄ ስራ መቀጠል አለበት። አየህ፣ ይሄ ስራ መቀጠል አለበት። ከዛስ ውጪ ሌላ ትምህርት አምጥቶ የሰው ስርዓት የሆነ ከሰው ስርዓት ትምህርት ውጪ የወጣን ከመጽሐፍ ቅዱስ ውጪ የወጣን ትምህርት አምጥቶ ሉተር ነው ያለው ብሎ ስላለ አይ አንቀበልም፣ ይቅርታ አንቀበልም። እኛ አባቶችን ስንቀበል ከዚህ በፊት አንድ አርእስት አድርጌ የተናገርንበት አለ። አባቶችን ስንቀበል እስከምን ድረስ ነው? እስከምን ድረስ ነው? እንደዚህ ብሎ የሚል አርእስት አለ። የእምነት አባቶችን የምንቀበለው እስከምን ድረስ ነው? አስተምሮታቸው መጽሐፍ ቅዱሳዊ እስከሆነ ድረስ ነው የምንቀበለው። በእነዚህ ውስጥ እነ ሉተር ሁሉ አሉበት። ዝዊንግሊን በለው ጆን ካልቪን በለው ሪፎርሜሽን አባቶች በሙሉ አሉበት። ከነሱ በፊትም የነበሩ አሁንም ያሉ እንኳን የእምነት አባቶች ብለን የምንጠራቸው ያሉ እስከምን ድረስ ነው የምንቀበላቸው? ብራዘርዬ አባቶች እንዲህ አሉና አባቶች እንደዚህ ብለው አባቶች እነዛ ብለው እስከምን ድረስ በምን መሰረትነት ላይ እስከተናገሩ ድረስ ነው የምንቀበላቸው? የእምነት አባቶችን እንደ እግዚአብሔር ቃል ከተናገረ ብቻ ነው የምንቀበለው። ካልሆነስ ይቅርታ አድርግልኝ፣ እኔ ስላሴ ባሪያ አታስገድደኝም አልኩ። ዳር አስይዝልሃለሁ። ኤርሚያስ የነበሩበት ዘመን ብለህ እሱ የነበረበትን ዘመን እኔ ከነበርኩበት በስንት ሺህ ዓመት እንደሚርቅ አድርገህ በዛ እውነት ልታደርገው አትችልም። ያ ሰውዬ የዛሬ 1900 ዓመት ላይ የነበረ አንድ ጢማም ሰውዬ የቤተክርስቲያን አባት የነበረ እሱ እዛ የዛሬ 1900 ዓመት ላይ ሐዋርያቱ ከሞቱ በኋላ እነሱ ከሞቱ ከ100 ዓመት በኋላ የተነሳ ሰውዬ እዛ የሆነ ውሸት ቢዋሽ እኔ በ21ኛው መቶ ክፍለ ዘመን ላይ ሆኜ ያ ሰውዬ የተናገረው እንደ እግዚአብሔር ቃል መዝኜ ትክክል አይደለም ብሎ የማለት ራይት አለኝ እንጂ አንተ ማን ነው መዛኛ ያደረገ? የነበረበት እድሜ ብለህ አትበለኝ። እንደ ሰይጣን ለምን የትየለሌ አይሆንም? እድሜው ይመዘናል። በምን? በመጽሐፍ ቅዱስ አለቀ። ምንም ልረዳ አልችልም። አለቀ። እስከምን ድረስ ነው የምንቀበለው የእምነት አባቶችን ብሎ የሚለው ማለት ነው። ስለዚህ የሰው ስርዓት የሆነ ትምህርትን አንቀበልም። አትቀበሉ ወንድሞች እናቶች፣ እውነቴን ብዬ አምፅ። የሰው ስርዓት ትምህርት ገዳይ ነው። ኦኬ። በመጽሐፍ ቅዱስ ሰው በኢየሱስ ክርስቶስ አምኖ የዘላለምን ሕይወት ያገኛል የሚለው። በኦርቶዶክስ ቤተክርስቲያን እስላምና መናፍቃን እንደሚድኑ ታውቃላችሁ? በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት
ቅድም ወንድምነት አንዱን ክፍል አንስቶ ሲናገር ነበር። ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ ያላመነ ያልተጠመቀ አይደለ የተጠመቀ ክርስቲያን ይቅርና ይላል። ማለት ያልተጠመቀ ክርስቲያን ይቅርና ያላመነ አረማዊ እንኳን ቢሆን ስለ መድኃኔዓለም መታሰቢያ ዝክር አሻሮ ሲቆላ ወጡ ሲወጠወጥ አሻሮ በሚቆላ ሰዓት ላይ የሚወጣው ጢስ እና ያን ጢስ እያራገቡ መላእክት በአራቱም የምድር ማዕዘናት እንዲናኝ ሲያደርግ ያ ጭስ የነካው አረማዊ ሰውም ቢሆን እንኳን ይድናል አለች። ማን ያለችው? ኦርቶዶክስ። ስለዚህ መዳን በክርስቶስ ኢየሱስ በማመን ብቻ አይደለም ማለት ነው። በኦርቶዶክስ ጢስም ነክቶ ትድናለህ። ይሄ የተጻፈ ነው በደንብ። አንተ ማረጋገጥ ያለብህ ልክ ጭሱ ሲሄድ ይዘው ጭሱ ሆይ አቤት ከየት ነው የመጣው? ከኢትዮጵያ። ጭሱን ቆመህ ነው ማነጋገር ያለብህ። ምን እያልከ ነው ኤርሚያስ? እኛ ላይ እየቀለድክ ነው ወይ ብለህ ካልከ ምንም ልረዳ አልችልም። ቤተክርስቲያኒቱ የጻፈችውን ታማኝ ሆኜ ለመጽሐፍቶቿ እየተናገርኩ ነው። ጭሱ ሆይ አቤት ከየት ነው የመጣኸው? ከኢትዮጵያ። የምን ጭስ ነህ? የመድኃኔዓለም ጭስ ነኝ ይልሃል ራሱ። አንተ ጭሱን ማነጋገር ብቻ ነው ያለብህ። ጭሳም ትውልድ መንፈሴን አታበሳጨው ስልህ ጭሳም ትውልድ እኮ አልኩ። እና ወዴት ነው የምትሄደው? ወደ ዓለም ዙሪያ። ማን የላከ? ቅዱስ ሚካኤልና ቅዱስ ገብርኤል እያራገቡ በአራቱም ማዕዘናት እንድናኝ ያደረጉኝ። እና እኔ እምነቴ ሙስሊም ነው ሁን እና ንካኝና አለፍ። ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ጭስ የነካው ሁሉ ይድናል ብላች እንደምንም ንካኝ ብላ አንተ ከጭሱ ጋር መነካካት ነው ያለብህ። ካገኘው እጁን ይዘህ መጨበጥ፣ ካልሆነ መሳም፣ ካልሆነ እንዲነካ ብቻ ነው መጠየቅ ያለብህ። ኤርሚያስ እንዴት ጭስ እኮ አንዴ ከተበተነ በኋላ በዚህ በአየር ላይ ከሌላው ጋር ሁሉ ይቀላቀላል። በእምነት ነዋ መንካት ያለብህ። እንዴት ይሆናል? ለእግዚአብሔር የሚሳነው ነገር የለም ትላለች ቤተክርስቲያኒቱ። እኔ እኮ ቤተክርስቲያኒቱ ልሳን እኮ ነው የምናገረው። እና ከጭስ ጋር ተነካክታ መኖር ብቻ ነው። አንተ አይደለም 10 ትውልድ ይማርልሃል ትላለች። ጭስ ነክቶህ ኢየሱስን ሳታምነው ትድናለህ ብላ የምትል ቤተክርስቲያን ወንጌል ታዲያ ቤት በኩል ቅድም ወንድምነት ያለው አይነት ማለት ነው። ብሩክዬ ያለው አንድ መዓት ቆሻሻ ልብስ ለብሶ አዲስ ልብስ ምስተው በላው ላይ ሳይታጠብና ሳያወልቅ አሮጌውን ሳያወልቅ እድፈቱን ሳይታጠብ የኃጢአት ጭቅቅቱን ሳያስለቅቅ አዲስ ልብስ እንሰጠዋለን? እንዲ አንሰጠውም። በመጀመሪያ አሮጌውን አውልቅ ነው። መለመላውን እናቆመዋለን። እርቃኑን ሆነው ይቆማል ማለት በቃ ያለ ክርስቶስ የሞተ መሆኑን ስናሳየው እርቃኑን መሆኑን ያያል ማለት ነው። ያልለበሰ መሆኑን ያያል ማለት ነው። ያልነጻ ያልተቀደሰ መሆኑን ያያል ማለት ነው። ከዛስ ቀዳሹ እዚህ አለ ብለን እናሳየዋለን። ኢየሱስን ራቁቱን መሆኑን ሲያምን ና ልበስ፣ የጽድቅ ሸማችን ኢየሱስ እዚህ አለ ብለን እንለዋለን። ባዶ ሆዱን ሆዶ እንደጠገበ በዚህ በገድላትና በድርሳናት የተጠቀጠቀ ሆዱን በመጀመሪያ ቮሚት አድርጎ እንዲያወጣ እንነግረዋለን። ውልቅ አድርጎ ያወጣዋል። ከዛስ ይሄው እውነተኛ እንጀራው ናና ክርስቶስን በእምነት በላ እንለዋለን። አይደለም? አዎ፣ ግልጽ ነው፣ ግልጽ ነው። አለቅ እስላምና መናፍቃን ይድናሉ ብላለች ኦርቶዶክስ። በማን ሲያምኑ? በክርስቶስ ሲያምኑ አይደለም ያለችው። በማን? አንድ ግለሰብ። ማን ይባላል? ዮሐንስ ዘጸገሮ። ማን ነው ደግሞ ዘጸገሮ? ታውቁታላችሁ ብዙዎቻችሁ ስላሳየናችሁ። ቃል በቃል የተጻፈው እስላምና ክርስቲያን ሁሉ ጭምር በራሱ በዮሐንስ ዘጸገሮ ሲያምኑ እንደሚድኑ ኢየሱስ ክርስቶስ ቃል ኪዳን ገብቶለታል። በኢየሱስ ያመነ አይደለም የሚድነው፣
በጸገሮ ያመነ ይድናል ብላ ማለት ነው። እስላምም ይሁን መናፍቃን ብለው የሚጠሯቸው እነማን እንደሆነ ታውቃላችሁ። ስለዚህ ተስፋ አለን ማለት ነው እንደ ኦርቶዶክስ። መናፍቃን መንግስተ ሰማያት አትገቡም ብላችሁ የምትሉ ሰዎች እኛ በኢየሱስ በማመን ገብተናል እኮ ኦልሬዲ እኮ ገብተናል። እናንተ ሳትገቡ ነው አትገቡም ብላችሁ የምትሉት። ድርቅና ማለት ከውጭ ቆመ እኔ የገባሁትን ሰውዬ አትገቡም ትለኛለህ። ህይወቴ በክርስቶስ ኢየሱስ ህይወታችን በክርስቶስ ኢየሱስ ከእግዚአብሔር ጋር እንደተሰወረ መርዶ ለሰይጣንና ለተከታዩ ኦኬ። ኢየሱስ ባለበት በዛ ህይወታችን አለ። በሱስ ተሰውሮ በአብ ቀኝ ሞታችኋል ይለናል ቆላስይስ 3 ላይ ሲናገር ማለት ነው። ህይወታችሁን በክርስቶስ ኢየሱስ ተሰውሯል ይላል። እንግዲህ ከዛ ጎርጉረህ የሚሆን ፈልፍለህ አታወጣንም። ደህንነታችን የተረጋገጠ ነው። ዋስትናችን የዘላለም ነው። የሰጠን ኢየሱስ ነው። አንተ በውጭ ቆማ አትገቡም ብለህ አትበል። ዋናው መጽሐፍ ቅዱስ የሚያስተምረን እንደዚህ ነው። በመጽሐፍ ቅዱስ እንኳን አይሆንም ብለህ ካልክ በራስ መጽሐፍት ላይ ስንፈልግ እስላምና መናፍቃንም ቢሆኑ ይድናሉ ይላል። ይኸው መጽሐፉ ወገኖች፣ እያንዳንዱን ኦርቶዶክሳውያን ጠይቋቸው። ይኸው በዚህ መጽሐፍት ላይ እስላምና መናፍቃንም ቢሆኑ ይድናሉ ይላል። እግዚኦ ባይዘው የአቡነ ተክለ ሃይማኖት የእግር መቆረጥ አልተረሳም። ታውቃላችሁ አቡነ ተክለ ሃይማኖት እግሩን ማን እንደቆረጠው ተገኝቷል። የት? እዚህ መጽሐፍት ላይ እንዴት ተጠምዝዞ ለእናንተ ሲጸልይ 7 ዓመት እግሩ ተቆረጠ ተብሎ የተባለውን ነገር በቅርብ እናየዋለን። አብረን አስታውሱኝ። ተክልሻ እግሩ እንዴት እንደተቆረጠ ቆራጩ ማን እንደሆነ እግሩን የቆረጠው ሰውዬ እንዴት አድርገው ቆርጠው አሰቃቂ ሞት እንደገደሉት እዚህ መጽሐፍ ላይ ተከትቦልሃል። የእኔ ስራ ማንበብ ብቻ ነው። ከዛስ ጥርስ ከምላሱ እያወጣን ስህተትን ዘክዝቆ ማሳየት፣ እውነትን አድምቆ መስበክ ነው። ይሄው ነው። ዶሮ ማታ እየተባለ አይጨፈርልህም። ይህንን ስህተት ገልጫ ያሳያለሁ። የጽድቅን ቃል በደንብ እንነግርሃለን። በቃ 18 ጊዜ ለምን ሽንት ቤት አያመላልስም? እንደ ኮሶ ትል የተጣባውን ይህን ተረት ውልቅ አድርጎ ነቅሎ ያወጣልሃል ማለት ነው። በዚህ ይህንን ተረት እንነግርህና በኤፌሶን፣ በገላትያ፣ በቆሮንቶስ ብለን ነቅለን ከውስጥ እናወጣዋለን ማለት ነው። ከዛ እልል ብለህ ለመድኃኔዓለም ህይወትን ትሰጣለህ፣ ትድናለህ። ይኸው ነው ከኑማ ብራዘር የተክልሻ እግር ቆራጭ እዚህ ተገኝቶልሃል። መሰለ የሚጀምር ቆይ እኔ ራሴ ያነበዋለሽ። ታምሩ ላይ ተገኝቶልሃል ብራዘር። አቡነ ተክለ ሃይማኖት በማግሩ እንደተቆረጠ። እሺ ምን አለው? ጨረፍ አድርጌ ለቅምሻ ያህል ማለት ነው። የፍልስጤም ማነው የፍልሰቴን ተአምር እንድታዩ አማኞች ሁሉ እባርክና ቀድስ ዘንድ በዚች ቀን እግዚአብሔር ክብር የሰጠኝ ይህችን ቀን ታላቅ ሆነች። በዚች የመቃብሬ ቦታ ማነው ባዩ? ዮሐንስ ዘጠገሮ ውሸት ያስጠገርሃል ማለት ነው። የመቃብሬን ቦታ በመታመን
አየህ፣ የመቃብሬን ቦታ በመታመን የሚያምኑት መቃብር ነው። የመቃብሬን ቦታ በመታመን መቃብር ምን ብለህ ታምነዋለህ ብራዘር? ወይኔ ኤርሚያስ፣ ወይኔ ኤርሚያስ። ጌታ እኮ ባይደርስልህ ኖሮ እንደኔ እኮ የከሰረ ማን አለ? ጌታ ባይደርስልህ ኖሮ እንደ ብሩክ የከሰረ፣ እንደ ዳጌ የከሰረ፣ እንደ ቤኬ የከሰረ ማን አለ? እንደ ቢንያም፣ እንደ ውቤ፣ እንደ መቅዲ የከሰረ ማን አለ? በመቃብሩ ያመነ ይላል። በዚችም የመቃብሬ ቦታ ምን እንደሚንቀጠቀጠው በጌታ መቃብሩ ነው። አራት አዎ እኮ ለአራት ሰው እኔ ይዤዋለሁ፣ ግን ሼክ ያደርጋል እጄ፣ ሞባይሌን በፍጹም አይንቀሳቀስም። እንደዛ ይታያቸዋል ወገኖች እኮ እኔም ግራ ገብቶኝ እኮ ነው ወንድምነት። አዎ ሼክ ያደርጋል እና እኔ ራሴ ምንድን ነው እያልኩ ነው። ችግር የለም። ኤርሚ የመጽሐፉ ታምር ሊሰራ ነው። ኦርቶዶክስ መጽሐፍ አሳተመችው ወይ ዝም ብሎ ታተሙ ቢሆንስ? በምን እርግጠኛ ነው? የራሷ ቤተክርስቲያን ሆነች ያሳተመችው። አሳያለሁ። የራሷ አዎ። ለመሰለ ኤርሚዬ ዘመናት ሁሉ ብዙ ከብዙ ዓመት በፊት ስለነበረ ድንገት እኮ ሰው ይሳሳታል፣ ሴጣንም እኮ አይተኛም። ይሄን ታውቃለህ። ላይሆንም እኮ ይችላል ብለህ ማመንም አለብህ። እና መጽሐፉ ነው። እኔ ገንዘብ አውጥቼ የገዛሁትኝ በትክክል ከእውነተኛ መረጃ ከእውነተኛ ምንጭ ነው የገዛሁት። መጽሐፉ የታተመ የኦርቶዶክስ ተብሎ የኦርቶዶክስ ነው። በእውነት ማን እንዳሳተሙ አሳያለሁ። እንደዚህ ይላል። የመቃብሬን ቦታ በመታመን ተቀምጦ የመቃብሬን ቦታ በመታመን ተቀምጦ ያለ እንቅልፍ ያደረውን ጌታዬ ኢየሱስ ክርስቶስ እምርልሃለሁ አለኝ። በምግባር ወንጀለኛ የሆነ ክርስቲያንም ቢሆን ውሻና ነጣቂ ተኩላም በቅንፍ ሙስሊምና መናፍቅም ቢሆን ከትእዛዜ የራቁ ክርስቲያኖችና የእስላሞችን ነፍሳት ሁሉ እምርልሃለሁ አለኝ። ይህንንም ብሎ ከእሱ ተሰወረ ይላል። ካመኑ ቢሆንስ አይሆንም? አይደለም። ያመኑት ምኑ ነው? መቃብሩን። የመቃብሩን ቦታ ጌታን አምነው አሁን ተረዳይልም። አይደለም ጌታን አምነው ቢሆን አያምኑ አይድኑም። አይልም መጽሐፉ አይልም። ኦኬ እንደዛ ግን ጌታን አምነው ግን አይሆንም ብለህ ታምናለህ? ጌታን የማያመነ ማንም ይሁን ማንም ይድናል በጌታ በኢየሱስ ክርስቶስ ያመነ። ግን አንድ ደግሞ የምጠይቅህ ነገር አለ። ይሄ ግን ብሎ የሚለው ምንድን ነው? የመቃብሬን ቦታ በመታመን ይላል። ልክ ነህ። ግን አሁን ይህም ነገር ልንገርህ፣ አሁን በኦርቶዶክስም በፕሮቴስታንትም ላይቭ ሆናቸው ከዲያቆን ዘማርያም ዘላለም ጋር ለምን አትወያዩ? ቀጠሮ ይዛችሁ ዘላለም ማነው ያልከው? ዲያቆን ዘማርያም። እሺ ከሱ ውጭ ሰው የላትም አይደል? ኦርቶዶክስ ከሱ ውጭ ሰው የላትም አይደል? ኦርቶዶክስ አይደለም። እስኪ የምልህ መጽሐፉን እሱ እንዳንተ የሚያነባል ብዬ ነው የጠየቅኩህ። መልስልኝ። ከሱ ውጭ ሌላ ሰው የላትም አይደል? ኦርቶዶክስ እንዴት አይላትም? ሞልቷል እንጂ ከሞላት በዲያቆን ስዩም ብዙ ጊዜ ስለጠየቀህ ስላየው ነው። እንደማመጥ ሲጠይቅ ስለማይኮን እንደማመጥ እኮ አልኩ። እንደማመጥ ብራዘር፣ እኔ 10 ዓመት ሙሉ ስጠይቃቸው የት ነበሩ? ኦኬ አየህ። እሺ በዲያቆን ስዩምና በዲያቆን ዘማርያም መካከል ምንድን ነው ያለው ልዩነት? ከሱ ጋር ለምን ደበረ? ግልጽ አድርግስ። ምንድን ነው ያለው ልዩነት ነው ብያለሁ። ኤርሚ ሸሸ የሚባለው ብዙ ጊዜ ቲክቶክ ላይ ያለው ወንድሜ፣ ለምንድነው እኔ የምጠይቅህን ማትመልስልኝ? ምንድነው ያለው ልዩነት? በዲያቆን ስዩምና በዲያቆን ዘማርያም መካከል ያለው ልዩነት ምንድን ነው? እሱን አላውቅም፣ ይቅርታ። ዲያቆን ስዩም የማን ዲያቆን ነው? የኦርቶዶክስ ነው። እሺ ዲያቆን ዘማርያም የማን ዲያቆን ነው? የኦርቶዶክስ። ዲያቆን ስዩም ያቀረብልኝን በነገረ ማርያም ላይ የዲቤት ህግ ተቀብየው ማን ያሰረዘው? እኔ አሁን ከሱ ጋር አሁን ምን መሰለህ፣ ማን ያሰረዘው? ቆይ ማን ያሰረዘው? መልስልኝ። እኔ አሁን እሱን ሳይሆን ዴቪድ አሁን ማየው ያንተ ማን ያሰረዘው? ከምታውቅ ከሆነ ንገረኝ። ማን ያሰረዘው? አይ በቅርብ ቀን እኔ የምልህ በቅርብ ቀን ለምን አንጠብቃችሁ? አድምጠኝ። ማን ያሰረዘው? ለምን የጠይቁን አትመልስልኝ? እኔ ያሰረዘውን አላውቅም። አታውቅም? ዘማርያም ዘለቀን ያሰረዘው። አድምጠኝ። እሺ ዘማርያም ዘለቀን ያሰረዘው። ኦኬ በቀሲስ ዲበኩሉና በቀሲስ ዲበኩሉ ምንድን ነው? ቄስ ነው አይደል? ዲያቆን ዘማርያም ደግሞ የኦርቶዶክስ ቤተክርስቲያን ዲያቆን ነው አይደል?
ዲያቆን ነው። ከቄሱና ከዲያቆኑ ማን ይበልጣል? ቄሱ ነው ቄስ ነው እንጂ ይበልጠው እሱ። ለቀሲስ ዲበኩሉ ያቀረብኩለትን የቃል ኪዳኑ ታቦት የዲቤት ጥሪን ማን ያሰረዘው? እኔ እኮ አላውቅም እኮ አልኩህ። እሱን እኔ አሁን በቅርብ ቀን ይሄን ያየሁት አታውቅም። ቆይ ልንገርህ ታዲያ አታውቅም። ስማኝ፣ አሁን ዘማርያም ዘለቀን ያሰረዘው ቀሲስ ዲበኩሉን ለምን አንጠብቃችሁም? እኛ እሺ ለእውቀት አይደል? ከሚስቱ ጋር ይከራከር ጓዳ ውስጥ ማለት ነው። እሱ ከሚስቱ ጋር ይከራከር፣ ከሚስቱ ጋር ይከራከር። እኔ እየጠየኩ ያለሁትን የማትመልስ ከሆነ ሄድና ዘማርያም ዘለቀን ከሚስት ጋር ዲቤት ግጠም በለው፣ ቤት ውስጥ ማለት ነው። ምክንያቱስ እሱ ለካህናት የቀረበውን የዲቤት ጥሪ አልቀበል ብሎ ማነው አልቀበል ብሎ እንዲሰርዝ ያደረገው ዘማርያም ነው። ለዲያቆኑ የዲቤት ጥሪ አቅርቦልኝ ተቀበልኩትኝ፣ ያሰርዘው ዘማርያም ነው። ደምረው እንኳን እሺ ምንም የማያውቅ ዝም ብሎ ነው ምናምን ብላችሁ ልትሉ ይችላችሁ። ደምረው ዲቤት ጥሪ አቅርቦልኝ ያሰረዘው ዘማርያም ነው። ሶስቱን ሰዎች ደምረውን ቀሲስ ዲበኩሉን፣ ዲያቆን ስዩምን ዲቤት ጥሪ ሁለቱ ደምረውና ዲያቆን ስዩም የዲቤት ጥሪ አቅርበውልኝ ያሰረዛቸው ዘማርያም ነው። ምን ብሎ? ቤተክርስቲያንን ከሚሳደብ ሰው ጋራ ዲቤት አታድርጉ ብሎ ማለት ነው። ቀሲስ ዲበኩሉን እኔ ጥሪ አቅርቤለት ያሰረዘው ዘማርያም ነው። ለምን? ቤተክርስቲያንን ከማያከብር ሰው ጋር አትወያዩ ብሎ ማለት ነው። እና ታዲያ ለምንድነው ለእኔ የዲቤት ጥሪ የሚያቀርብልኝ? ቤተክርስቲያንን ከማያከብር ሰው ጋር አትወያዩ ብሎ እሱ ሶስት ሰዎች ምንድን ነው የፈለግከው? ያ ስለዚህ ስጋ ጥራ ብሉት ጣፊያ እንዳለ የሚባለው ነው። ስለዚህ ዘማርያም አይደለም ዘመሐመድም አላዳናችሁም። ብቀርቡ ግን አሪፍ ነበረ። ጨርሻለሁ ብራዘር ጨርሻለሁ። ብቀርቡ ነው የምልህ። ከሚስት ጋር አቀረበለው ዲቤት ማለት ነው። ላይቭ ላይ አያምርብህም፣ እንደዚህ አትበል። እውነት በቃ አያምርብህም፣ እንደዚህ አትበል። በቃ ጨርሻለሁ። ለእውቀት እኮ ነው። ጨርሻለሁ። ከሚስት ጋር ዲቤት አድርግ በለው ይውጣና እሱ እንደዛ ያርግ። ይሄንን ነጠላ ለባሽ ምንድን ነው ያለው? ማነው ጸበል ቀጂና ድምፅ ቀጂ ነው ያለው? ትዝ እንዴ ከጸበል ቀጂና እንደው እኔ አሁን ከዲያቆን ጋር እንኳን ተብሎ ቢባል ከፈለገ ጋር ዲያቆን አደረግኩ። አሁን እኔ ከካህናት ጋር ነው ፈልገው፣ ከዛ ከመነኩሴ ጋር ከዛ እንደዚህ ከፍ እያልን ማለት ነው። እንዴ ሁሉ ቀን ከዲያቆን ጋር ትላፋለህ እንዴ? አይቻልም። ከቄስ ጋር አሁን ቄስ የሆነ የዲቤት ጥሪ ይጥራኝ። ቄስ የሆነ እኔ በመጀመሪያ ለዲበኩሉ ያቀረብኩትን እሱን ከተቀበሉ ማለት ነው። ከዛ ቀጥለው እነሱ የዲቤት ጥሪ ያቀርባሉ። ቄስ የሆነ እኔን ደግሞ አታታልለኝም። ቄስና ቄስ ያልሆነው ለይቼ አውቃለሁ። እና ቴንኪው ኦኬ። ስለዚህ ምንድነው ብሎ የሚለው ይሄው የእስላሞችን ነፍስ ሁሉ ጭምር ይድናል። መናፍቃን ቢሆኑ ያው ሙስሊምና መናፍቃን ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞች ነፍስ ሁሉ እምርልሃለሁ አለኝ ይላል። ስለዚህ ሰው በኦርቶዶክስ ሃይማኖት እስላምና መናፍቅን ቢሆን ይድናል። አዎ ማን አምኖ? ልብ በሉ የዮሐንስ ዘጸገሮን መቃብር ብቻ ነው ማመን ያለብህ። የመቃብሬን ቦታ በመታመን ተቀምጦ ያለ እንቅልፍ ያደረውን ይላል። አለቀ። እና ተባረኩ። ወንድምነት ቀጥሉ። ብርኬ ያለ ብርኬ ያለ አለሁ። እሺ ይሰማል አሁን ወገኖች? አዎ ትሰማለህ። ስልኬን ሪስታርት ማድረግ ነበረብኝና አንዳንድ አፕሊኬሽኖች የከፈቷቸው ነበር። ለሱ ይመስለኛል እሱ ስለተጣበ ይመስለኛል። አሁን ሼክ አያደርግም አይደል? ቆንጆ ነው። ሪስታርት ስላላደረኩት ነው። ደግሞ ታምር ተሰራ እንዳይሉ ራሱ ነው የሚንቀጠቀጠው። እኔ ውሸታም ነኝ እያለ መጽሐፉ ራሱ ነው የሚንቀጠቀጠው ማለት ነው። ከተንቀጠቀጠው ግን ስልኬን ሪስታርት አደረግኩት።
ኤኒዌይ ተባረኩ። እና ምንድነው እዚህ እስላምና መናፍቃን እንኳን የተባሉቱ ጭምር የመዳን ተስፋ አላቸው በራሳቸው መጽሐፍት ላይ እንደተጻፈ። ምንን ነው ማመን ያለባቸው? ክርስቶስን አይደለም ማመን ያለባቸው። በኦርቶዶክስ አስተምህሮት ማንን ማመን ያለባቸው? የዮሐንስ ዘጸገሮን የመቃብሬን ቦታ በመታመን ተቀምጦ ያለ እንቅልፍ ያደረውን ይላል። እዛ መቃብሩ ላይ ማደር አለበት ሰው እዛ መቃብሩ ላይ ማደር አለበት ሰው ማለት ነው። ቺን ክፍል ይዋት እቺ እንደዚህ ላስምራት አለ። እንደዚህ ነው ያው የመቃብሬን ቦታ በመታመን የማንን የመቃብር ቦታ? የዮሐንስ ዘጸገሮን መታመን ብቻ አይደለም፣ ታምነ እዛ መቃብር ላይ ሌሊቱን ሁሉ ማደር አለብህ። ያለምን ያለ እንቅልፍ ነው ማደር ያለብህ። በኢየሱስ ብታምን አይሆንም። በዮሐንስ ዘጸገሮ መቃብር ማለት መቃብሩ ላይ ሌሊት ሁሉ ቁጭ በል ያለ እንቅልፍ ይልሃል። ምን ሊያስመታ? ጋኔን ሊያስመታ ማለት ነው። በጋኔን ልትመቱ። ይሄ ነገረ ድነት አይደል እንዴ? አዎ። እና እንዲህ ያደረገ ሰው አይደለም ክርስቲያን ይቅርና መናፍቅና ሙስሊም እንኳን ቢሆን ይድናል አሉ። ያ እንዴት አይነት አማርኛ እኮ ነው የገጠመን አንተዬ። ያ ሙስሊምና መናፍቅም ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞችን ነፍስ ሁሉ እምርልሃለሁ አለኝ። ከትእዛዜ የራቁ የጌታን ትእዛዝ መጠበቅ አይጠብቅብህም። በኦርቶዶክስ ሃይማኖት ትምህርት ለመዳን ከፈለግ ይሄ ነገረ ድነት አይደለ ወይ? አዎ አዎ። ገድለ ድርሳናት ማለት በእውነት ለመናገር ኦርቶዶክሳውያን በቤታቸው እናምናቸዋለን እንታመናቸዋለን ብለው ይበሉ እንጂ በሌሎች ቤተ እምነቶች እኛን በመሰሉና በሌሎች ቤተ እምነቶች ፊት ግን ፊት ለፊታችን በእነዚህ መጽሐፍቶች ደረታቸውን ነፍተው አፋቸውን ሞልተው የሚቆሙባቸው ሳይሆን የሚሸማቀቁባቸው የሚያፍሩባቸው መጽሐፍቶቻቸው ናቸው። ገጽ 357 ታምሪው ለዮሐንስ ይላል። ዮሐንስ ዘጸገሮ እንደዚህ እንደበባለ አሁን ሌሊቱን ሁሉ የማይቀመጥ ሰው እንቅልፍ ሳታጣ እንቅልፍ እያወላገድህና እያንገላወድህ እንኳን ብትሆን አትድንም። ያለ እንቅልፍ ነው። ያለ እንቅልፍ ማደር አለብህ። ያለ እንቅልፍ ያደረውን የት የመቃብሬን ቦታ በመታመን ተቀምጦ መቃብሩ ላይ ተቀምጦ ሌሊቱን ሁሉ ያደረውን ጌታዬ ኢየሱስ ክርስቶስ እምርልሃለሁ አለኝ። በምግባር ወንጀለኛ የሆነ ክርስቲያንም ቢሆን ወንጀለኛ ማለት ኃጢአተኛ ማለት ነው። ውሻና ነጣቂ ተኩላም በቀንፍ ሙስሊምና መናፍቅ ማለት ነው። ባይዘ ውሻ ነጣቂ ተኩላ የተባሉት ሙስሊምና መናፍቅ ተብሎ የሚባሉት ናቸው። በቀንፍ ውስጥ እነሱ ናቸው ያስቀመጡት። አሁን የሰውን ሃይማኖት ማክበር ይባላል ወይ? አሁን እኛ ኦርቶዶክሳውያንን ውሻ ነጣቂ ተኩላ ብለን ብንል ሰደበ የሰው ሃይማኖት እየተሳደቡ ትልልኛለ። እነሱስ ምን እያሉ ነው? ሙስሊምና መናፍቅ በቅንፍ ውሻና ነጣቂ ተኩላ ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞችን ነፍሳት ሁሉ እምርልሃለሁ አለኝ። ይህንንም ተናገ ብሎ ከሱ ተሰወረ ይላል።
ከዚህም በኋላ እነዚያ ሰዎች እርስ በርሳቸው እንዲህ ተባባሉ፣ ነገሩ የታመነ ነው፣ ቃሉም እውነት ነው ብለዋሉ ይላል። ስለዚህ በኢትዮጵያ ኦርቶዶክስ ክርስቲያን አምስቱ አዕማደ ምስጢርን ጠብቀህ ወይ ተምረህ በክርስቶስ ኢየሱስ በማመን ብቻ ሳይሆን የምትድነው የአባ ዮሐንስ ዘጸገሮን መቃብር ካመንክ እስላምን ብትሆን መናፍቅም ብትሆን ከሃዲያንም ብትሆን ምንም ትእዛዙን የማይጠብቅ ክርስቲያንም ቢሆን ይድናል። ዋናው በዚህ መጽሐፍ መሰረት ዋናው አንተ ማመን ያለብህ በመቃብሩ ነው። መቃብሩን ደግሞ በሩቅ ሆነ ማመን የለብህም። እሺ ይኸው እንደዚህ ለስክሪንሾት ለያዝላችሁ። ይኸው ስክሪንሾት አድርጉት፣ ስክሪንሾት አድርጉት። ይኸው ገጽ ብለው ካሉ ይኸው እንደዚህ ይኸው 357 ታምር ስንት ነው? ታምር 2 ላይ ነው መሰለኝ ነው ታምር 5 አምስተኛው ታምር ነው። ያው ስላልተጠመቀች ሴት ማለት ነው የሚናገረው። ስለዚህ በኢትዮጵያ ኦርቶዶክስ ክርስቲያን እስላም የሚድንበት ትምህርት አላት ማለት ነው። እስላሞች የመዳን ተስፋ አላቸው በኦርቶዶክስ አስተምሮት። ግን ምንድነው የመዳን ተስፋቸው? በኢየሱስ ማመን አይደለም። ቤተክርስቲያኒቱ እንደጻፈችው በማመን ነው። በዮሐንስ ዘጸገሮ መቃብር ብቻ ማመንና መታመን ያለብን። በመቃብሩ ማመንና መታመን ብቻ አይደለም፣ ሌሊቱን ሁሉ ያለ እንቅልፍ ማደር አለብህ። እዛ ተቀምጠህ መቃብሩን ማመን ብቻ ሳይሆን ተቀምጠህ ያለ እንቅልፍ ማደር አለብህ እዛ መቃብሩ ላይ። ሰይጣን ይመታኛል፣ ምች ይመታኛል የሚባል ነገር የለም። ቻለው ድነትን የዘላለም ሕይወት መንግስተ ሰማያት መግባት ከፈለክ በኦርቶዶክስ አስተምሮት ሰው በኢየሱስ ክርስቶስ ብቻ በማመን ይድናል ብላ አትልም። በፍጡር መቃብር ብቻም ብታምን ትድናለህ ትላለች። ይሄ ነው እያልን ያለ ነው። ስለዚህ አየህ ይህን ጥያቄ ስንጠይቅ ዝም ብለን አይደለም ማለት ነው። ይህን ጥያቄ ስጠይቅ ዝም ብዬ አይደለም የጠይኩት። እሺ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ብርኬ ቤቱ ምራው። ሌሎች የሚናገሩ ካሉ ስጣቸው። ከላይ የገባሸዋ ሴት ማን ልበል? ሰላም ሰላም። ከላይ ያለሽው እህት አይ ቲንክ በጌታ ነሽ ወይስ? እሺ ታች ረጅ እስላም መቃብር አምኖ ይድናል ብላ የምትል ቤተክርስቲያን ኢየሱስን ሳያምን የግለሰብ መቃብር አምኖ ይድናል ብላ ታስተምራለች። እነዚህ መጽሐፍቶቿ። ለዚህ ምን መልሳላችሁ ኦርቶዶክሳውያን? ምንድነው የምትመልሱት? ለዚህ ምን መከራከር ትችላላችሁ? ምን አፍ አላችሁ በዚህ ጉዳይ ላይ ለማውራት? እኛ ግን እንላችኋለን መዳን በጌታችን በኢየሱስ ክርስቶስ በማመን እንጂ የሰው መቃብር በማመንና በመታመን መቃብሩን አይደለም ራሱ ሰውየውን ብታምንም አድንም። መዳን እንደዚህ መቀለጃ እንዳደረጉት በኦርቶዶክስ ቤተክርስቲያን እንዳይመስልህ። ጭስ የነካው ይድናል ትላለች፣ መቃብር አምነህ ትድናለህ ትላለች፣ አተላልሰህ ትድናለህ ትላለች፣ እጣቢ ጠጥተህ ትድናለህ መንግስተ ሰማያት ትገባለህ ትላለች። የመዳኛው መንገድ ብዛቱ በኦርቶዶክስ ያለው ብዛቱ እኮ አልኩ። ለዚህ ነው ነገረ ድነትን እኛ ፊት መጥተው ማውራት አይችሉም።
ሲመጡም በመጽሐፍ ቅዱስ ብቻ አድርጉልን ይላሉ። ለምን መጽሐፍቶቻችሁ ለምን ተሸሿቸዋላችሁ? ነገረ ድነትን ያወሩ የለ መጽሐፍቶቻችሁ። ሰው ካላመነ ካልተጠመቀ አይድንም ይለዋል። ራሱ ግን ሰውየው ሳያምን እኮ ነው የተጠመቀው። ይሄን ብሎ የሚለው ሰውዬ ሳያምን የተጠመቀ ነው። ሳያምን ሳይጠመቅ አይድንም፣ ያመነ የተጠመቀ ይድናል ብሏል ጌታችን ማርቆስ 16 ላይ ይላሉ። ይሄን ብሎ የሚለው ሰውዬ እኮ አምኖ የተጠመቀ ሰው አይደለም። እንደምታውቁት በኦርቶዶክስ ጥምቀት በስንት ነው? በ80 እና በ40 ቀን ነው። ለሴት ልጅ ከሆነ 80 ቀን፣ ለወንድ ልጅ ከሆነ በ40 ቀን። ያመነ የተጠመቀ ይድናል ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ። አዎ ብሏል። አንተ ይህን ጥቅስ የምጠቅሰው ሰውዬ አምነህ ነው ወይ የተጠመቀው ብለህ ስለው አምኖ አይደለም የተጠመቀው። እንግዲህ ጥምቀቱ ጋር ሄዱ ለሰለ ፐርሰናል አታድርገው ይላል። ፐርሰናል ካላደረኩት ኳስ በመሬት እኔ አምኜ የተጠመቅኩትን ሰውዬ እኔ ልትከስ አትመጣም። አምኖ የተጠመቀውን ጴንጤውን ወገኔ ልትከስ አትመጣም። በምን ሞራልህ? እኛ እኮ የወንጌል አማኞች በሙሉ አምነን የተጠመቅነው በሙሉ። አምኖ የተጠመቀ ኤርሚያስ ነው እዚህ የሚያወራ። አምኖ የተጠመቀ ዳጊ ነው እዚህ የሚያወራ። አምኖ የተጠመቀ ብሩክ ነው እዚህ የሚያወራ። አምኖ የተጠመቀ ወገን ነው እዚህ የሚያወራ። እሺ ድጋሚ ገስት የምትልኩ ሰዎች አቁሙ። ኦኬ